አለው ወይ? ነዓም የሰው ልጆችም ምርጫ አላቸው። የሰው ልጆች ምርጫ ምን አይነት ምርጫ ነው? አላህ ሱብሓነሁ ወተዓላ ለየትኛውም የሰው ልጆች ምርጫ ሰጥቷል። ቁርአን ላይ ሲናገር ረብል ዒዘቲ ወልጀላል ምን ይላል? ኢና ሀደይናሁ ሰቢለ ኢማ ሻኪረን ወኢማ ከፉራ፣ ሁለት መንገዶችን መርተነዋል። ወይ ቀጥተኛውን መንገድ ተመርቶ አመስጋኝ መሆን፣ ወይ ደግሞ የጠመመውን መንገድ ተመርቶ ወደ ጥፋት መሄድ ነው አሉ። ኦርቶዶክሶች ደግሞ በተማሉ ላይ ለውጥ አለው፣ ሚስቲካል ቼንጅ አለው። ከለሩ አይለወጥም፣ ጣዕሙ አይለወጥም፣ ግን ይለወጣል። በጣዕምና በከለር ሳይሆን ይለወጣል ብለው ነው የሚያምኑት። ፕሮቴስታንት ደግሞ የማርቲን ሉተር እና ምናምን ደግሞ የሚያምኑት ደግሞ የኑዋሬ ህብረት ነው፣ ኮሰብስቴንሻል ነው ብለው የሚያምኑት። አንተ የማርቲን ሉተርን ትቀበለዋለህ? ኮሰብስቴንሻል ስጋና ደም ሪሊ ነው በሚል አልቀበለውም። እሱ የካቶሊክ ተጽዕኖ አለበት። የዙዊንግሊን ነው ሞር እኔ ማለት አሁን እነሱና አናባፕቲስት ዙዊንግሊ ምናምን በኋላ ያው ከፕሮቴስታንቲዝም ጋር አንድ ላይ ነው፣ ግን እንትናቸው ይለያያል። አረጋጋቸው አሁን ሉተርና ካልቪኒስት እንዴ ዙዊንግሊና ካልቪኒስት ተዋህዶ ያው አንድ ተቀላቅሎ ሪፎርምድ ሆነዋል። ግን ዙዊንግሊ ሲነሳ ከሉተር ጋር የነበረ እኔ ካልቪን የሚያምነውን አላውቅም። ሜኖናይት የካልቪንን ሳይሆን የዙዊንግሊን ነው የሚከተሉት። እነሱ አናባፕቲስት ናቸው። የሆነ ኤክስትሪሚስት ነገር ኖሮ የአናባፕቲስቶች ውስጥ በጣም አመፀኞች ምናምን ተነስተው እዛ ትንሽ በኃይል እንትን ሲሏቸው ትንሽ መለስ ያለ ትምህርት ነው ሜኖን የሚባል ሰው ተነስቶ እንትን ያለው ማለት ነው። እና አናባፕቲስት ማለት በጥምቀት ደረጃ ነው ክርክሩ የነበረው። ብዙም ስለ ዩካሪስት ያላቸውን ነገር እንትን አይደለም። ግን ምንድነው እኔ ምን መሰለህ በግሌ ብትጠይቀኝ ማን ምን አመነ ብዙም አይመለከተኝም። ምናልባት እማራለሁ የሆነ ሐሳብ አገኛለሁ ነው እንጂ መጽሐፉ ግልጽ ይመስለኛል በዛ አቅጣጫ። አንዳንድ መጽሐፉ ላይ ግልጽ ያልሆኑ ነገሮች አሉን የማላቃቸው። ግን በእውነት ነው የምልህ የጌታ እራት ጥምቀት እንደዚህ በተባለው ነገር ያው የፖለቲካ ስልጣን ስለነበረ ነው ከቤተ ክርስቲያን ጋር ብዙ ችግር የተፈጠረው እንጂ እነዚህ ነገሮች ማሳሳትም ነበረባቸው እያላም እና አክራሪ እንፈኛ መናፍቆኛለሁ ማለት በዛ። ኦኬ አሪፍ ነው። ጥምቀትም እንደኛ ነው የምትረዳው ወይስ እንደ ሌሎቹ ነው የምትረዳው? ጥምቀት የሚባለውን ነገር ለምሳሌ የዋ ጥምቀት ለሳልቬሽን ይሰራል ብለህ ታምናለህ? ለቦርናጌንነት የዋ ጥምቀት ይሰራል። መታሰቢያ መስቀል እሱም ቢሆን የብሉይ ኪዳን እንትን እኮ ነው፣ የመንጻት ስርዓት እኮ ነው። የመንጻት ስርዓት ነው። አዎ ልክ ነህ። እና በሁለተኛው ቴምፕል ጊዜ ነው ብዙ ነገሮች እንትን እና ሁለቱም የጌታ እራትም ፋሲካም በለው መናም በለው መንጻት ስርዓትም በለው ምሳሌዎች ናቸው። እኔ ብሉይ ኪዳን ትልቅ ምሳሌ ያለው ዮሐንስ ወንጌል 3:5 ላይ ያለው ሰው ከውሃና ከመንፈስ ካለው ሲል መንፈስ የሚለው ምንድነው? ምንን ነው የሚያመለክተው? እኔ መንፈስ ማለት ከእግዚአብሔር መወለድን ነው። ውሃ ንስሐን ነው። አንዳንድ ሰዎች እግዚአብሔር ቃልን ይላሉ። እኔ ግን ንስሐ ጥምቀት በአጠቃላይ የሚወክለው ንስሐን ነው ላለው ነው። አይ ስለ ጥምቀት አያወራም ዮሐንስ ወንጌል 3:5 ላይ ስለ መወለድ ሰው ዳግም ከውሃና ከመንፈስ ካልተወለደ በስተቀር ሲል የሚወለደው መንፈሳችን ነው አይደለ እንዴ? አዲስ ሰው መሆናችንን በእምነት ማለት ነው። አዎ ግን ከምንና ከምንድን ነው የሚወለደው ነው የሚለው እዛ ላይ ከውሃና ከመንፈስ። ስለዚህ ውሃ የሚለው ምንን ነው? መንፈስ የሚለው ምንን ነው? እኔ እስከገባኝ ድረስ ውሃ ንስሐ ነው፣ ጥምቀትን ነው የሚያወራው። መንፈስ ቅዱስ ደግሞ ያው የእግዚአብሔር መንፈስ ነው። ስለዚህ መንፈስ የሚለው መንፈስን ነው አይደለ? ያ ትርጉም የለውም አይደል? መንፈስ የሚለው መንፈስ የእግዚአብሔር መንፈስ ማለት ነው። እኔ የሚገባኝ እኮ መንፈስ የሚለው እግዚአብሔር ነው። ስለዚህ እኮ ምንም ትርጉም የለውም። መንፈስ ሲል መንፈስ ቅዱስን ነው የሚያመለክተው፣ ትርጉም የለውም። አዎ ሌላ ትርጉም የለውም። ውሃሳ የሚለው ትርጉም አለው። ለነሱ ያለው ትርጉም በዛ ጊዜ ለነበሩ አይሁድ የንስሐ ትርጉም አለው በጣም ያምናል። ስለዚህ እንግዲህ ውሃን ነው የሚያመለክተው ወይ ውሃ ሲል ትርጉም አለው ወይ? አዎ ቀጥታ አይደለም። የመንፈስ ቀጥታ ነው የተረጎምኩት። አዎ ገብቶኛል ጥያቄ እኮ። ግን እነሱ በሚግባቡበት በዛ ዘመን በማስበው መንፈስን ያውቃሉ ምንም ያውቃሉ በምለው ማለት ነው።
አንዱ ጥምቀት ነው፣ አንዱ መንፈስ ቅዱስ ነው። ያው መወለድ የሚለው ቃል በቃል አንተ ምን ብለህ ታስብ? ቀጥል። አዎ ቀጥልሽ። አይ ያንተን መረዳትም ማወቅ ፈልጌ ነው። ምን አስበህ ነው? አዎ እንትን የሚሉ ሰዎች አሉ። በዮሐንስ ወንጌል 3:5 ላይ የተለያየ ትርጉም አለው። አንዳንድ ሰዎች ከውሃና ከመንፈስ ሲባል የመንፈስ ቅዱስ ጥምቀትና የውሃ ጥምቀት ነው። ስለዚህ ለዳግም መወለድ የመንፈስ ቅዱስ ጥምቀትና የውሃ ጥምቀት ያስፈልጋል ብለው ኦርቶዶክስ፣ ካቶሊኮች እና ከፕሮቴስታንትም እነ መካነ ኢየሱስ እነ ሉተራን እንደዛ ብለው ነው የሚያምኑት። ነገር ግን ፕሮቴስታንት ጋር ስትሄድ በሌላ መልኩ ደግሞ ውሃ የሚለው የአምላክን ቃል ነው የሚያመለክተው። ምክንያቱም አንደኛ ጴጥሮስ ምዕራፍ 2 ቁጥር 25 ላይ ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም እና ይልና እንትን ይላል፣ በእግዚአብሔር ቃል ነው ይላል። ስለዚህ ቃል ውሃ የተባለው ቃል ነው ብለው ትርጉም ይሰጡታል። ከዛ እንደዛ ሲሰጣቸው ውሃውን ቃል ነው ብላችሁ ተርጉማችሁ መንፈስን ግን ሳትተረጉሙ የቀራችሁበት ምክንያት ምንድነው ስንላቸው፣ አይ በአንድ አውድ ላይ አንድ የሚተረጎም አንድ የማይተረጎም ነገር ሊቀርብ ይችላል። ለምሳሌ ኢየሱስ ሲመጣ በውሃና በመንፈስ ያጠምቃቸዋል፣ በመንፈስ ቅዱስና በእሳት ያጠምቃቸዋል ይላል። በመንፈስ ቅዱስ መንፈስ ቅዱስ ነው፣ አይተረጎምም። እሳት ግን የተባለው ግን ትርጉም አለው። መንፈስ ቅዱስ በስራ ላይ ሲቀጣጠል ነው የሚያሳየው እንጂ ቃል በቃል ስለ ፍሌም እና ስለ ካርበን ወይም ደግሞ ስለ ፕላዝማ አይደለም የሚያወራው። ስለዚህ በአንድ አውድ ላይ እና በሚል ስለተያያዘ ቃል የተባለው ማነው ውሃ የተባለው ቃል ነው ብሎ የሚተረጉመው አሉ። አንዳንዶቹ ደግሞ እና የሚለው የግሪክኛው ቃል ካይ የሚለው ቃል ማለት በሚል ይመጣል። ስለዚህ ሰው ከውሃ ማለትም እና ከመንፈስ ካልተወለደ በስተቀር ማለት ውሃ የተባለው መንፈስ ቅዱስ ነው፣ የሕይወት ውሃ እኔ እሰጣቸዋለሁ ይላል። በእኔ የሚያምን ዮሐንስ ወንጌል 7:36 ነው 37 አካባቢ ላይ ከሆዱ የሕይወት ውሃ ወንዝ ይፈልቃል ስለሚል ውሃ የሚለው መንፈስ ቅዱስ እንደሚያመለክተው ራሱን ነው ብሎ የሚሉ አሉ። እኔ ግን በጥናቴ የተረዳሁት ነገር ምንድነው ከውሃና ከመንፈስ ዳግም ካልተወለደ ሲል ዳግም መወለድ ማለት ሪጀነሬሽን ወይም ትራንስፎርሜሽንን የሚያሳይ ከሆነ በዚህ ላይ ከተግባባን ከውሃና ከመንፈስ ማለት ከሁለቱ ነብዮች የመጡ የእነሱን ሁለት አስተምሮች የተከተለ ማለት ነው። የትኛውን ነው ሲባል ዮሐንስ በውሃ ነበር ሲያጠምቀው የነበረው የንስሐ ጥምቀትን በዛ የመጣና የተቀበለ፣ ከዛ ቀጥሎ ደግሞ በመጣው መሲህ በመንገድ በተጠረገለት በመሲሁ ደግሞ በመንፈስ ቅዱስ ያጠምቅ ነበረ። ስለዚህ ሰው ከውሃና ከመንፈስ ካልተወለደ ሲል በዮሐንስና በኢየሱስ አስተምሮት ውስጥ ሴትልድና ካላደረገ የእግዚአብሔር መንግስት አይወርስም የሚል መልእክት ነው ያለው ነው የሚል አተረጓጎም። እንደዚህ አይነት የፕሮቴስታንት አተረጓጎም አይቻለሁ። ይሄኛው ነው ሞር እኔ ዮሐንስ ወንጌል 3:5 ላይ ያለው ኢፌክቲቭሊ ሴንስ የሚያደርገው ማለት ነው ከሁሉም ከመጥምቁ ዮሐንስ እና ከኢየሱስ መጀመሪያም ስትል የነበረው አንተ ያንተን ነው የምደግፈው። የንስሐ ጥምቀት ያልከው ንስሐን ነው የሚያመለክተው ያልከው። አዎ ውሃ የነበረው ሚኒንግ በአጠቃላይ ለዛ ሶሳይቲ ማለት ነው። ኢየሱስ አሁን ሲያወራ ለደቀ መዛሙርቱም ይሁን ላሉት ለፈሪሳውያንም ለምንም ቢያወራ ውሃ አንድ አይነት ነገር ያውቁታል። ለአጠቃላይ እዛ የመንጻት ጋኖች ነበሩ ይላል። ውሃ የነበረባቸው የወይን ጠጅ ያደረጋቸው ማለት ነው። እሱ ያው ምልክት ነው፣ ትርጉም አለው እያምናለሁ። እሱ ተአምር ራሱ ግን በአጠቃላይ ዝም ብለህ ብትጠይቅ እዛ ማህበረሰብ ውስጥ ሄደህ ውሃ ምንድን ነው የምታደርጉበት ብትላቸው የንስሐ እንትን ነው ምልክት ነው። ጥምቀት የሚባለው ነገር በሙሉ ንስሐን ነው የሚያመለክተው። መንጻትን ከሆነ ከነበረብህ ነገር መታደስን ያመለክታል። አሁን እኔ ንስሐ ለመዳን ውሃው ምልክት ነው እንጂ ንስሐ ለመዳን አስፈላጊ ነው ላለው ወደ ኢየሱስም የንስሐ መመለስ ነው ግን ራሱ ውሃው ውስጥ ካልገባህ የሚለው አስተምህሮ ምን መሰለህ እኔ የምለው ጥቅሶች ለእግዚአብሔር ቃል ታማኝነትን ለጥቅስ ታማኝነት አድርገን በመለወጣችን ነው እንደዛ አይነት ትምህርቶች የመጡት። አሁን ውሃ እንደሚያድን በውሃ እንደምንተባበር ምናምን የተጻፈ ነገሮች አሉ። ግን ጠቅላላ በዛ አስተሳሰብ ውስጥ የምትረዳው እንዴት ነው? ንስሐን ነው የሚያመለክተው። ለንስሐ ስሙን እየጠራህ ተጠመቅ ሲለው በቃ ያሳደድከውን ስም ንስሐ ግባ እኮ መስክር እኮ ነው ምናምን። እጁን ይታጠባል ጲላጦስ ስታየው። እኔ ከዚህ ነገር ውስጥ የለሁበትም። ይሄ ከክፋት ነገር መንጻትን ነው የሚያስቡት በዛ እና እኛም አሁን ስንተረጉም አጠቃላያችን ቃል ይዘን ሳይሆን አጠቃላይ ሀሳቡን ይዘን በቃ ጥምቀት ንስሐ ነው። ንስሐ ከልብ ነው። አክቹዋሊ ውሃውም ሳይነካ ንስሐ ያልቃል ልብ ውስጥ። እዛ ያንን ትመሰክራል። በጣም ታላቅ ምስክርነት ነው። ነጽቻለሁ ነው።
ሌሎችም ነገሮች የምናደርጋቸው ዳግም መወለድ የሚለው ነገር ሪጀነሬሽን የሚያሳየው ነገር ለዛ ነው። ቲቶ 3:5 ላይ ነው ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ መታደስ አዳነን ነው የሚለው። ሁለተኛ ቆሮንቶስ 5:17 ላይ ማንም ቢሆን በክርስቶስ አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ ሁሉ አዲስ ሆኗል ይላል። ስለዚህ ሪጀነሬሽን የሚባለው ነገር ሊትራሊ የሚወሰድ ካልሆነ እዛ ጋር የተጠቀሙ ነገሮች በአጠቃላይ ሁለት ኪዳኖችን የዮሐንስን ሬቪሌሽን እና የኢየሱስን ሬቪሌሽን ያሳያሉ። ሁለቱም በአንድ ዲስፔንሴሽን ውስጥ ናቸው ያሉት፣ በአንድ ዘመነ መንግቦት ውስጥ ነው ያሉት ማለት ነውና ከዚህ አንጻር ነው የሚታየው። ጨርሻለሁ ጥያቄ ክብረታችን። እሺ ቴንኪው በጣም አሪፍ። እሺ ሌላ ምን የምትለው ነገር አለ? የምጠይቀው ነገር አለ እኛ ጋር? አይ እኔ አክቹአሊ አንድ ሰው ማለት ሰቦኝ ጥምቀት ታውቃለህ? የውሃ ጥምቀት አለ። የምን እንደሆነ በኋላ ላይ እነግራለን። ግን ጥምቀት አለ እኛ ጋር። ብዙ ሙስሊሞችም ላያውቁ ይችላሉ ይሄንን። እኛ ጋርም ጥምቀት አለ። ሙስሊሞች ይጠመቃሉ። ታውቃለህ አይደል? አላውቅም እሱን። እንደውም ማለት ይሄ ጥምቀት ሲባል ቃሉ መግባት የሚባልም ትርጉም አለው የግሪኩን ይዘህ ከሆነ። ግን ጥምቀት አሁን በአወራነው መልኩ እንዳለ አላውቅም። ጥምቀት የሚባል አለ እኛ ጋር። ጥምቀቶች አሉ፣ የተለያየ ጥምቀቶች አሉ። ግን አንድ ጥምቀት የሚለው ቃል እንዳልኩ ነው። ስለ ጥምቀት ሁለት አይነት እኛ ጋር ፍካራዊ ጥምቀት ነው ያለው። ማራዊ ጥምቀቶች የሉም ራሱ ማለት ነው። በቁርአን ላይም ተገልጸዋል ብዙ ጊዜ ማለት ነውና ጥምቀት ኢየሱስ እኔም የምጠመቃት ጥምቀት አለችኝ እሷ እስከምትፈጸም ድረስ በጣም እጨነቃለሁ ምናምን እያለ ያወራ ነበር አይደል? ታስታውሳለህ? እኔ የምጠመቀው ጥምቀት አለችኝ መከራ የመከራ ነው። ግን ያ ምን አይነት ነው? በፓፕቲዝም የሚለው ፓፕቲዝሞን የሚለው የግሪከኛው ቃል ምንን ነው የሚያመለክተው? ፓፕቲዝሞ የሚለው ቃል ፓፕቲዝሞ ማለት አንድ ነገር ውስጥ ሙሉ ለሙሉ መግባት የሚለው ሐሳብ አለ። ውሃ ውስጥም ሊሆን ይችላል፣ ሌላም ነገር ውስጥም ሊሆን ይችላል። ስለዚህ ኢየሱስ እኔ የምጠመቃት ጥምቀት አለችኝ እስከምፈጽማት ድረስ እጨነቃለሁ ሲል ሉቃስ 12:50 ላይ በዮሐንስ ጥምቀት ከተጠመቀ በኋላ የምጠመቀው ጥምቀት አለኝ ሲል የሚጠመቀው ጥምቀት ቃል በቃል የሆነ ነገር ተደርጎ እንደማይወሰድ ሁሉ በቁርአን ውስጥም ሱረቱ በቀራ ምዕራፍ 2 ቁጥር 130 ላይ 138 ላይ እንደዛ ነው የሚለው። የተፈጥሮ ጥምቀትን ያዙ ብሎ ነው አላህ የነገረን። 138 ላይ ያላን ጥምቀት ያዙ ይላል። በማጥመቅም ከአላህ የበልጥ ያማረ ማን ነው ይላል። አማርኛው መንክር ነው የሚለው። ጥምቀት የሚለው የግዕዝ ቃል ወደ አማርኛ መንክር ማለት ነው። ታስታውስ ነው። ነከረ ከሚል ነው። አጠለቀ ማለት ነው። ነከረ አጠመቀ ከሚል ግስ ነው የመጣው ራሱ ማለት ያላህ መንክር ወይም ያላ ጥምቀት። አብዱላህ ዩሱፍ አሊ ያላ ጥምቀት ብሎ ነው ያስቀመጠው ራሱ። ባፕቲዝም ኦፍ አላህ ብሎ ነው እንትን የሚለው። በአረብኛ ምን ይባላል ይሄ ነገር? ሲብጋህ ይባላል ማለት ነው። ሲብጋህ ማለት ጥምቀት ማለት ነው ራሱ። ሷጋባ ከሚለው ቃል ነው የመጣው። አጠመቀ ከሚል ቃል ነው የመጣው እና የተፈጥሮ ጥምቀት የሚባለው ነገር ያ ነው። የተፈጥሮ ጥምቀት ነው አላህ ያጠመቀን። ምን ማለት ነው የተፈጥሮ ጥምቀት ማለት ብለን ስንል አላህ በሱረቱ ሩም ምዕራፍ 30 ቁጥር 30 ላይ አላህ ሰዎችን የፈጠረባትን ሃይማኖት ያዙ ይላል። ሱረቱ በቀራ ምዕራፍ 2 ቁጥር 138 ላይ ደግሞ ያላህ መንክር ያዙ ይላል። አምላካችን አላህ በተፈጥሮ ጥምቀት ሁሉም ሰው የአደም ልጆች በአጠቃላይ ከማህፀን በሚወጡበት ሰዓት ላይ ሁሉንም በተፈጥሮ ጥምቀት በዲኑል ኢስላም እንዲጠመቁ አድርጎ ያመጣቸዋል። ከዛ በኋላ ነው ቤተሰቦቻቸው ክርስቲያን፣ አይሁድ ወይም ደግሞ ዞራስተራያን የሚያደርጓቸው ማለት ነው ተብሎ ነው በኢስላም የተቀመጠው። ሰምተህ ታውቃለህ ይህንን ትምህርት? አብዛኛው አልሰማሁትም፣ ይቅርታ። ለገባሽ ጠዋት ስለሆነ ነው ተነስቼ ነው ከእንቅልፌ ራሱ። አብሽር። ለማንኛውም የመጨረሻዋን ፓርት ይሄ አንድ ሰው ሙስሊም ሆኖ ይወለዳል እና አንድ ሰው ሙስሊም ሆኖ ይወለዳል እና በጥምቀት ወደ ሌላ ሃይማኖት ኮንቨርት ያደርጋል የሚለው አውቃለሁ። እሱን በጥምቀት ሳይሆን ኖርማሊ ያደርጉታል ነው የሚለው። ለምሳሌ ሕፃን ሆኖ አንድ ልጅ አሁን ለምሳሌ አንዳንድ ሙስሊሞች ምን ይላሉ? እናትና አባቶቻቸው ክርስቲያን በ40 ቀንና በ80 ቀን ሲያጠምቋቸው ሌላ ሃይማኖት ይከተላሉ ብለው ያምናሉ። ግን እንደዛ አይደለም የኛ ትምህርታችን። ረሱል ሰለላሁ ዐለይሂ ወሰለም ምንድን ነው ያሉት? ያ ሰው ስኪል ድረስ ነው ያሉት። ራሱ ኢማም ሙስሊም መጽሐፍ 46 ቁጥር 38 ላይ ረሱል ሰለላሁ ዐለይሂ ወሰለም ማንም የሚወለድ ሰው በአልፊጥራ በእስላም ላይ ሆኖ እንጂ አይወለድም፣ በአንደበቱ ስኪል ድረስ ነው ያሉት። እነዛ ሰዎች ወላጆቹ ቀርጸው በዛ ሃይማኖት ውስጥ
በአንደበቱ አድርጎ በዛ ነገር ውስጥ እስኪያደርጉት ድረስ ቤተሰቦቹ እንጂ 40 ቀንና 80 ቀን የተጠመቀ ልጅ ሙስሊም ነው ለኛ። ህፃኑም ራሱ ሙስሊም ነው ቢጠመቅም ማለት ነው። ለአቅመ አደምና ለአቅመ ሐዋ ደርሶ ውሳኔ እስኪወስን ድረስ በተፈጥሮ በአለል ፊጥራ ላይ ስር ነው ያለው ብለን ነው የምናምነው። አዎ ኦኬ። በጥምቀት የሚለው ነገር እሺ፣ እንደዛ ይመስለኝ ነበር። አይገስ ፈልጎ አይደለም የለበትም እኮ። አሁን የካልቪንን ትምህርት አንዳንድ ሰዎች ይቃወማሉ። ካልቪን ምንድነው የሚለው? ሰው ዳግም ሲወለድ የሰውየው ምርጫ የለበትም ይላሉ። ምንም ምርጫ የለበትም ይላሉ ካልቪኒስቶች። ምንም ምርጫ የለበትም፣ ያለ ምርጫው ዳግም ይወለዳል። ዳግም የሚወለደውን ፈጣሪ የሚፈልገውን ነገር ነው ይላሉ። ኦርቶዶክሶች ደግሞ ያ ነው በፈቃድ ላይ ተመሰረተ እንጂ ዳግም መወለድ የለም ይላሉ። ግን ህፃን ልጅ ግን አሁን ዳግም ሲወለድ እንደዛ ከዋ ሲወለድ ከመንፈስ ቅዱስ ሲጠመቅ በኦርቶዶክስና በካቶሊክ ትምህርት ህፃን እያለ ሲጠመቅ የሱ ፈቃደኝነት አለበት? የሱ እጅ አለበት? የለበትም። እኔ ካቶሊኮች እንደውም የውርስ ኃጢአት ይሄ ከኦገስቲኒያን ትራዲሽን ስላላቸው የውርስ ኃጢአት ሊተራሊ ኃጢአት ይወረሳል የሚል ትምህርት አለ በካቶሊክ። እኔ አንዳንዴ ካልቪን በጣም እሱን አክርሮ ሄዷል። ኦርቶዶክስ ጋር እኔ ኮንፊውዝድ መሆነው የውርስ ኃጢአት የለም ነው የሚሉት እና በጣም ጥሩ ነው እንደዚህ ማመናቸው እንደውም ብዬ ነው። ድቀተ ባህሪ አለ ብለው ያምናሉ። ድቀተ ባህሪ አለ ብለው ያምናሉ። ድቀተ ባህሪ ደግሞ በጥምቀት አይወገድ። ይኸውልህ ምን መሰለህ አዳም የወረስነው ጥንተ አብሶ ራሱ በጥምቀት ነው ብለው ደግሞ ይናገራሉ። ኢየሱስ ያስወገደው እሱን ነው ምናምን ብለው ይናገራሉ። ትንሽ ኮንፊውዥን አለ እዛ ውስጥ እና ከዚህ ውስጥ ግን ምክንያቱም ውጤቱ አለብን ግን መንስኤው የለብንም እኮ ነው ማለት ነው። የውርስ ኃጢአት ወይም ደግሞ ጥንተ አብሶ የሚባለው ነገር መንስኤ ነው። ድቀተ ባህሪ ደግሞ ውጤት ነው። ስለዚህ ድቀተ ባህሪ አለብን ግን መንስኤው ግን የለብንም ማለት አያስኬድም። እንደውም የካቶሊኮችና የፕሮቴስታንቱ ትንሽ ይሻላል እንጂ የእንትኑ ድቀተ ባህሪ የለብንም ነው። እኛ ደግሞ ድቀተ ባህሪ ደግሞ ከሚባለው ነገር ሁላችሁም ላይ ካላችሁ ኢየሱስም ገፈት እና አበሳ ቀምሷል ማለት ነው። የአዳም እንትን ተራቆበታል። ሰው ሁሉ ከአዳም የወረሰውን ኢየሱስ ወርሷል ብዬ አምናለሁ። አሁን ምን መሰለህ እንትኑ ሶስት አይነት አረዳዳል እንደኛ ስለኛ ያለው እሱ ቆይ እንትን ውስጥ ከመግባት ይኸውልህ ሶስት አይነት አረዳዳል። ድቀተ ባህሪውን ወርሶታል ኢየሱስም ሁሉ ስጋን ነው እኮ አዎ አሸነፈው የምንለው እኛ ለዛ ባህሪ ተሸነፍን። ያ ባህሪ የሚጎትትህ ነገር ነው እንጂ እንትና ግዴታ አይደለም። እሱን ከመምጣቴ በፊት አክቹሊ አሪፍ ርዕስ ነው ያነሳኸው። ይኸውልህ የውርስ ኃጢአት አሁን በሶስት አይነት ነገር ነው ሰው አጠቃላይ ሰው ጋር ያለው የሚረዳው ምለው። አንደኛው ራሱ በደል ተወርሷል ማለት አንተ ልክ ፍሬዋን እንደበላህ ተደርገሃል። አዳም ገና በአዳም ወገብ ውስጥ ሆነ ፍሬዋን እንደበላህ ተደርገሃል የሚል ትምህርት አለ። ይሄ ጭራሽ ሴንስ የማይሰጥ ነው። ሁለተኛው የባህሪ ውርስ ነው። ስጋን ወርሰናል። ይሄ ይቅርታ እግዚአብሔር ከተለየን በኋላ ያለው ባህሪ ትንሽ ከእግዚአብሔር ጋር ጠላት የሆነ ባህሪ ነው። ስጋን ነው አጠቃላይ የሚገልጸው። እሱን ወርሰናል ነው እሱ ኢየሱስ እሱንም ወርሷል። ስጋ ሊተራሊ ስጋ ሆኗል። ስለዚህ የመጀመሪያውን አትቀበልም። ፌደራል ሄድሺፕ በደል አይወረስም። አዳም ኃጢአት ሲሰራ አብረው ሰውም ሰርቷል የሚለውን የካልቪን ፌደራል ሄድሺፕ የሚባለው ካልቪን አልቀበልም። ካልቪን ነፃ ፍቃድን ስለካደ ኃጢአትም አለ ብሎ መናገር አይችሉም። ነፃ ፍቃድ ከሌለ ኃጢአት አይኖርም ሲጀምር። ስለዚህ የሚወረስም የማይወረስም ራሱ ሴሚናል ሄድሺፕን አትቀበልም። ምንድን ነው እሱ? ሴሚናል የፌደራል ሄድሺፕ እና ሴሚናል ሄድሺፕ የሚባል አለ አይደለ? ሴሚናልን ስትቀበላለህ? እኔ የቃሉን አላውቀውም። እስቲ ሐሳቡን ንገረኝ። ኦኬ ቴዎሎጂካሊ ማለት ነው። ኦሪጂናል ሲን ላይ ሁለት እንትኖች አሉ። ከአዳም በሚመጣው የበደል ሲወረስ አንደኛው ፌደራል ሄድሺፕ የሚባለው ቅድም በአዳም አብራክ ውስጥ ሆነን አብረን ኃጢአት ስለሰራን ስለዛ ነው የምንሞተው የሚል ትምህርት አለ። ሴሚናል ሄድሺፕ ደግሞ የሚባለው ደግሞ ዘራዊ ራስነት የሚባለው ነገር ልክ ሌዊ በአባቱ ወገብ እንደነበረው እኛም በአዳም ወገብ ነበርን፣ ግን አዳም ለሰራው ነገር አንጠየቅም የሚል የቶታል ዲፕራይቪቲ የሚባለው ትምህርት ላይ ፓርሻል ዲፕራቪቲ የሚባለው ትምህርት ላይ የነ ያዕቆብ አርሜኒስ ትምህርት ነው። ኦኬ እኔ ልዩነቱ ብዙም እኔ እንጃ አልገባኝም። ወይ እኔ አዳም ጋር አብረን ኃጢአት ከሰራን ልንጠየቅ ነው
እኛ አልሰራንም። እሱ እንትን ነው ፌዴራል ነው እሱ ነው ቶታል ዲፕራይቪቲ የሚባለው ነገር ከዛ ነው የመጣው። ራሱ አጠቃላይ ብልሽትነት የሚባል አለ። ሰው ያለ ፈቃዱ ነው በቃ በአዳም የተነሳ ፍሪዊል የሚባል ነገር የለው። ፍሪዊል አለው ሲፈጠር አዳም በፍሪዊሉ ስለተሳሳተ ከዛ ደግሞ ፍሪዊሉ አክቲቭ ሳይሆን ፓሲቭ ሆኗል። ምርጫ የለውም በፍሪዊል ለመዳንም ለመጥፋትም ፍሪዊሉ ምንም እጁ የለበትም የሚል ትምህርት ነው። አዎ ፍሪ ዊል አለ። እኔ በጣም በቃ ፍሪ ዊል ከሌለ ኃጢአትም አይኖርም። እሱን ጭራሽ አልቀበለውም። ሶስተኛው ደግሞ ሞት፣ ይሄ የመዘዝ ውርስ አለ ደግሞ ማለት ነው። የባህሪ ውርስ የስጋ ነው። የበደል ውርስ አንተም ኃጢአት ሰርተሃል ነው። የስጋ ትንሽ እንትን ይላል። ከአዳም የወረስነው ስጋውን ወይስ እያንዳንዳችን ለራሳችን የተሰጠን? እሱ ትንሽ አከራካሪ። የበደል ውርስ ግልጽ አለ። በአዳም ምክንያት ሞት እንዳገኘ መጽሐፍ የሚናገር ነገር ግን ሁለቱን የሁለተኛዎቹን ወረስን ካልን ኢየሱስም ወርሷል። ስጋንም ወርሷል፣ ሞትንም ወርሷል። ኢየሱስ ማለት ነው። ስጋን አሸንፎታል፣ ሞትንም አሸንፎታል ማለት ይራብ፣ ይጠማ፣ ያለቀስ፣ ይታመም፣ ይደክም ከነበረ እነዚህ ደግሞ ድቀተ ባህሪ እስከሆነ ድረስ ኢየሱስም ያ ድቀተ ባህሪ ደርሶበታል ማለት ነው። ውጤቱ ደርሶታል ማለት ነው። ሁለቱንም ለማሸነፍ ስጋንም ሞትንም ለማሸነፍ ሁለቱንም መውረስ ነበረበት። በደልን ቢወርስ ግን ኢየሱስ በራሱ በደል ነው እየሞተ ያለው እኮና ምንም እንትን አይደለም። ስለኛ የሚባል ቃል ሁሉ አያስፈልግም ነበረ ማለት ነው። እና አሁን ካየኋቸው የሰዎች አመለካከቶች ጠቅላላ እነዚህ ሶስቱን ዲፋይን አድርጌያቸዋለሁ። የመጀመሪያው ፍጹም ስህተት ነው የምለው። ሁለተኛው ምናልባት የዴፊኒሽኖች ስጋ ነው ወይስ ይሄ የስጋ የኃጢአት ፍላጎት ምናምን የሚባለው ትንሽ አከራካሪ ነው። ሞት ተወርሷል። በስቃይ ሞት አይደለም ያለ ክፉ ነገር ሁሉ አይተነዋል። እሱን ኃጢአትም ባላደረጉ በህፃናትም ላይ ይደርሳሉ እነዚህ ነገሮች እና ስለዚህ አሁን እኮ የአንተ ትምህርት እኮ የተለየ ነው። የአንተ ትምህርት አሁን ኦፕንነስ ቴዎሎጂን ነው የምትከተለው አንተ አይደል? አዎ እሱንም በደንብ ኦፕን ቴስት ነህ አንተ አይደል? ኦፕንነስ ቴዎሎጂን ነው የምትከተለው። ስለዚህ ልንገራቸው ምን እንደሆነ ካወቁት ይጠይቀዋል። ማወቅ አለበት ህዝቡ። ንገራቸው። አዎ ፈጣሪ የሚያውቀው አንድ ነገር ሀፕን ከማድረጉ በፊት አያውቅም። ካወቀ ግን ለምን እንትን አይደለም፣ እያወቀ እንዴት ያጠፋል ነው። ስለዚህ ዓለም ላይ አሁን የሚከሰቱ ነገሮች ማጠቃላይ ፈጣሪ ሁሉን ቻይ ነው። ነገር ግን ዓለም ላይ ያለው ክፋት የማያስወግደው የማያውቀው ነገር ስላለ ነው። ልክ አንድ ነገር ሀፕን ከማድረጉ በፊት አያውቅም። ልክ ሀፕን ካደረገ በኋላ ነው ያለዛ ተጠያቂ ነው ፈጣሪ። አዳምና ሔዋን ከመብላታቸው በፊት ከመብላታቸው በፊት ዛፉን እንደሚበሉ አያውቅም ነበረ። ቢያውቅ ኖሮ እንዲበላ ያደርጋቸውም ነበረ። ልክ ሲበሉ ነው ያወቀው። ያለዛ እንደዛ አይሆንም። ዘፍጥረት ላይም ሰው ክፋት በመስራቱ ተጸጸተ ይላል። የተጸጸተው ስለማያውቅ ነው። ቢያውቅ ኖሮ እንዳይጸጸትም ነበር። አብርሃም ልጁን ሲሰዋ ምን እንደሚሰዋ እምቢ በል እሺ በል የሚያውቀው ነገር የለም። ራሱን ሳይለንት ያደርጎታል። ራሱን ሚዩት አድርጎታል ፈጣሪ ራሱ። ነገር ግን ልክ ልጁን ሲሰዋ አንድያ ልጅን ሚዩት አይደለም። እሱን እኔ አላምንም። እንደዛ አይደለም፣ ነገሩም የለም ነው። ይኸውልህ አብዛኛው ያልከው እንትን ነው። እሷ ላይ ነው ልዩነት። እንግዲህ ምንድን ነው እኔ ፎር ኖሌጅ የሚባለው ይሄ ቅድመ እውቀት የሚባለው ነገር የለም፣ ሎጂካልም አይደለም፣ ያለ ነገር አይደለም ብዬ ነው የማምነው። ሲጀምር ሚዩት አድርጎት ሳይሆን አዳም ኃጢአት ከመስራቱ በፊት አዳም ኃጢአት እንደሚሰራ ፎር ኖሌጅ ያውቃል። አውቀው ሊሰራ እንደሚችል እንጂ እኔ ምን የምታምንበት ሚዩት አድርጎት አይደለም። ነገሩ ታውቆ እሱ አላውቀውም ብሎ ሳይሆን ይችላል የሚለው አለ። ማወቅ ይችላል ግን አይችልም። ሚዩት አድርጎታል ነው እሱ አይ ቲንክ አንተው ነው የነገርከኝ እንደዚህ የሚለው አሉ ብለህ እንደዚህ ይኖራሉ፣ ግን እኔ አላምንም። ራሱ ሚዩት አድርጎት ኦፕንነስ ሳይሆን የሆነ ወይ ዝም ማለት አይነት ነው። ኦፕንነስ ማለት ኦፕን ቴስቶችም ተተዋይቻቸዋለሁ እንደዛ የሚሉ አሉ፣ ግን ሁሉም አይደሉም አንተ እንዳልከው። ስለዚህ አብርሃም ልጁን እንደሚሰዋ አንደኛ ልጅን ሰዋልኝ ሲለው እንደሚሰዋለት አያውቅም ነበር ቀድሞውኑ ማለት ነገራቸው። ያውቃል አያውቅም? አያውቅም። እምነቱን እንድታውቁት ነው ያጀማ። አሁን እንድትከራከሩት ምናምን አይደለም የፈለኩት፣ ግን ኦፕንነስ ቴዎሎጂ እንደዚህ ነው። እሺ እኔ በጣም እኮ በዚህ በእርግጥ ከእናንተ ጋር ብቻ ሳይሆን ከክርስቲያኑ ጋር ነው ስከራከር። ይሄ በተለይ ቅድም የጠቀስካት ጥቅሳለች እግዚአብሔር ተጸጸተ የምትለው አሁን
ብዙ ጊዜ ሙስሊሞች እንዴት አምላክ ይጸጸታል ብላችሁ ትጠይቃላችሁ። እኔ ከእናንተ ጋር የተለያየ አመለካከት ሊኖረን ይችላል። ክርስቲያኖች ግን ይህን ቃል እንግዲህ የምንቀበል መጽሐፍ ቅዱስ እኔ እንደሱ ጥቅስም ሙስሊሞች ተጸጸተ የሚለው ስለማያውቅ ነው እርማችሁ ነው እንቅጩን ፍርጥ ነገራችሁ ተበርዟል ነው። አሁን አንተም ብጠይቅህ እግዚአብሔር ተጸጸተ ታዲያ ለምን ይላል ብለህ ተበርዞ ነው። ይሄ የሰው ፈጠራ ነው እንጂ አምላክ እንደዚህ አይነት ኔቸር ሊኖረው አይችልም ነው የምትለኝ። እኔ ደግሞ መጽሐፍ ቅዱስ ውስጥ ካሉ ፓወርፉል ፓሴጆች ቀድሞ ስለማያውቅ ያ ነገር ሲከሰት በጣም አዝኖ የተጸጸተው ስለማያውቅ ነው ለሚለው መረጃ አድርገህ ነው አንተ የምትጠቀመው አይደል? አንዱ ማስረጃ እሱ ነው። በእርግጥ እኔ ኃጢአትን አይወድም የሚለው በአጠቃላይ እግዚአብሔር ሰውን ኃጢአት እንዲያደርግ እያወቀ መፍጠር ራሱ እንዲያደርግ አቅዶበታል ነው ለኔ ዋናው አርጊመንቴ። ግን እሱ ጥቅስ የሰውን ክፋትና የደረስንበትን ዝቅጠት እንደሱ ጥቅስ የሚገልጽልኝ ጥቅስ የለም። በቃ በሊትሬቸር ውስጥ እና እኔ ወይ ተበርዟል ነው። እሺ ሁለት አማራጭ አለ። ወይ መጽሐፍ ቅዱስ ተበርዟል ወይ እግዚአብሔር ተጸጽቷል። ይሄን ትስማማለህ ኡስታዝ? እኔ ችግር የለውም። አንተ እኮ ይመቸኛል አይደለም። አይ ከሁለቱ ውጭ ግን አይሆንም ማለት ከሁለቱ ውጭ አይሆንም። ጀምሮ እግዚአብሔር ሰውን በመፍጠሩ ተጸጸተ ብሎ የሚነግረን ማን ነው ታውቀዋለህ? እሱ ያው የእስራኤል ጸሐፊያን ናቸው። አላውቀውም ኤግዛክት ጸሐፊው እኮ እሱ ነው እኮ በቃ ከዛ ነው እኮ ፉርሽ እኮ የአምላክ ሬቨሌሽን ስላልሆነ ለኔ አሁን እንደ ማስረጃ መሆን አይችልም። እዛ ጋር ፊሽካው ወይ እንደዛ ነው ወይም ሬቨሌሽን የእግዚአብሔር ቃል አይደለም ወይም ደግሞ ከሆነ ግን እግዚአብሔር ተጸጽቷል ማለት ነው አይደል? ከሁለቱ ውጭ አይሆንም ነው የምልህ። እንትን ምንጩ አይታወቅም ነው። እኛው ምንጩ አይታወቅም ነው። ሲጀመር ተበርዟልም ሳይሆን የዘፍጥረት ጸሐፊውም ተናጋሪውም የሆነ አንድ ታሪክ ጸሐፊ ነው የነገረን። ስለዚህ ያ ነገር ዲቫይን ሬቨሌሽን እስካልሆነ ድረስ ልንቀበለው አንችልም ነው እኛ እያልን ያለነው የዘፍጥረትን ጸሐፊ እንጂ አንተ ደግሞ ማማክተ መጣና የዘፍጥረት ጸሐፊ ማንም ይሁን ችግር የለውም ግን ፈጣሪ እንደማያውቅ ማስረጃ ይሄ አንደኛው ነው ብላችሁ እንደምትጠቀሙበት መጽሐፍ ቅዱስን ለሚቀበል ሰው ዘፍጥረትን ለሚቀበል ሰው ኦፕን ቴስት ነው መሆን ያለበት። ዘፍጥረትን የሚቀበል ሰው ወይ ዲቫይን ሬቨሌሽን አይደለም የሆነ ቅሬታዎች አሉበት እንጂ እንቀበለውም ማለት አንድ ነገር ፎርኖሌጅ የለውም። በዘፍጥረት ማስረጃ መሆን ይችላል። ፎርኖሌጅ የሚባል ነገር የለም። አክቹዋሊ ሎጂካሊ ፎርኖሌጅ ሊኖር አይችልም። እሱንም እንትን ማለት ይችላል። ጊዜ ፍጡር አይደለም ብዬ ስለማምን ማለት ነው እኮ ጊዜ ፍጡር ማለት ነው ነበረ። ጊዜ የሚባለው ነገር የተለያየ ኮንሴፕት ነው። ጊዜ ዘላለማዊ ውስጥ የሚያደርጉ ሰዎች አሉ። ጊዜ ያልተፈጠረም ብለው የሚያምኑ ሰዎች አሉ ስላቸው ክርስቲያኖች አያውቁትም። ይሄንን እንኳን ኦፕንነስ ቴዎሎጂን ስለማያውቁት ከዛ አንጻር ነው ራሱ እንትን የሚሉት ማለት ነው። ፎርኖሌጅ የሚባል ነገር የለም እንዴ እንትን ላይ ባይብል ላይ ጴጥሮስ ፎርኖሌጅ ስላለው በፎርኖሌጁ መረጠ የሚለውሳ እንትን ላይ ሁለተኛ ጴጥሮስ 1:1 ላይ አስቀድሞ መረጠን በሁለት መንገድ ነው። አሁን አዲስ ኪዳን ላይ መጥተው ፎርኖሌጅ የሚለው ነገር ራሱ ፎርኖሌጅ የሚለውሳ ለምሳሌ ፎርኖውንማ የሚለው ቃል አለ። አይ ቃሉ አለ። ይኸውልህ ፎርኖሌጅ እንደ ኮንሰፕት እና ኤሌክትድ አኮርዲንግ ቱ ፎርኖሌጅ ኦፍ ጋድ ዘፋዘር ይላል። ጋድ ዘፋዘር ፎርኖሌጅ ስለነበረው ኤሌክት አድርጓል የሚለውስ ይላል እንደዛ። እኔም እንዴት ነው የምለው ሁለት አይነት አዲስ ኪዳን ላይ ስንመጣ ያው መጀመሪያ ለህግ እነሱ ላይ ስልጣን አለው። የአዲስ ኪዳን ጸሐፊዎች ላይ ነቢያትም ሆነ ሐዋርያት ላይ ህግ ስልጣን አለው። ሁለተኛው በህግና እንዴት ነው በኃጢአት ራሱ ሎጂካል ኤግዚስተንስ ኃጢአት ሊኖርም ይችላል። ፈጣሪ ደግሞ ኃጢአትን የሚጠላ ከሆነ ሁለቱ እውነት ከሆኑ ሐዋርያትም ማንም ምንም አለ ፎርኖሌጅ ሊኖር አይችልም ይጀምር ማለት ነው። እኔ ምን መሰለህ የምለው ጴጥሮስ ምንድነው ጳውሎስ ምንድነው ይላሉ። አሁን እነዚህ ቃላቶች የሚጠቀሙ አሉ ከእቅድ ጋር ነው የሚያያይዙት። እግዚአብሔር መዳንን እንዳቀደ ይሄ ዝም ብሎ የሚሆነውን ያውቀዋል ሳይሆን አቅዶ የሰራው ስራ ነው። መቼ ነው ያቀደው? እውቀቱ ምንድነው? ኮንዲሽናል መቼ ነው ያቀደው? ለምሳሌ ዓለም ሳይፈጠር ክርስቶስን ሊያመጣበት የቻለበት ምክንያት አዳም ኃጢአት ሰርቶ እኮ አዳም ኃጢአት እንደሚሰራ አውቆ ነው ክርስቶስን ለማምጣት ዓለም ሳይፈጠር ያቀደው ወይስ ሳያውቅ ነው ያቀደው? ሊሰራ እንደሚችል ስለሚያውቅ ኮንዲሽናል ነው። እኔ ኮንዲሽናል እቅድ ትንቢቶች ማጠቃለያ ኮንዲሽናል ናቸው። እንደ ሰው ማለት ነው። ታስቀኛለህ እኮ አንተ። አይ አንተ ገርመኝ ማለት በቃ ማለት ከኔ በምንድን ነው የሚሻለው እሱ በእውቀት ደረጃ ማን ያው እናንተ የምትለው ያለን ነገር በሙሉ ያውቃል። ይኸውልህ እግዚአብሔር ያለን ነገር በማወቅ ነው እንጂ
አንድ ነገር ሀብት ከማድረግ ምንም የሚያውቀው ነገር የለም። የሌለ ነገር ምንም አያውቅም። አንድ ነገር እንዳለ ፖሲቢሊቲውን ያው ለእያንዳንዱ መንገድ ደግሞ ያውቀዋል። አሁን ለምሳሌ ምን መርጠር በፊት እኔ ያቀኛል። አዎ ስላቀደ ያውቃል። አዎ አቀደውንም አያውቅም። እቅዱን እኮ አይደለም። አንተ ግን ኃጢአት እንድትሰራ አላቀደም። ኃጢአት መስራት አይደለም። እኔ ኃጢአት እንደምሰራ ያውቃል አያውቅም? አያውቅም እኮ ጽድቅ እንደምሰራ አያውቅም። እንድትሰራ ያቅዳል እኮ አፕን ከማድረጉ በፊት አያውቅም ማለት ነው። አይታወቅም። 2 እና 2 5 ነው ወይ እኮ እያልከኝ ይኸውልህ፣ ሎጂካሊ አይታወቅም ወይ ጊዜ ፍጡር መሆን አለበት እና ኦልሬዲ ሪትን በቃ ሁሉም ነገር እኛ እየተራመድ ነው መሆን አለበት። እሱ ከጊዜ ውጭ ሆኖ እንደ ሙቪ ራይተር ማለት ነው የሚሆነው። እሱ ከሆነ ኃጢአትም ሁሉም ድራማ ነው አጠቃላይ። ከዚህ ውጭ እኔ ማለት የፈለገ ነገር ማየት ፈልጋለሁ። ሌላ ኦፕንነስ ቴዎሎጂ እኮ የተፈጠረው እኮ ክብረትዬ፣ ኦፕንነስ ቴዎሎጂ የተፈጠረው እኮ የእናንተ የአንደኛ የፕሪዲስቲኔሽን ትምህርታቸው ትክክል ስላልሆነ፣ ለምሳሌ ካልቪን ሲያስተምር ደብል ፕሪዲስቲኔሽንን ይቀበላል። ማርቲን ሉተር ሲንግል ፕሪዲስቲኔሽንን ይቀበላል። ያ ማለት ምንድነው? አንድ ሰው ለመዳንም ለመጥፋትም የሱ ፍሪ ዊል የለበትም። ፈጣሪ የሚፈልገውን ሰው ያድናል፣ የሚፈልገውን ሰው ያጠፋል። ማመን መካድ የሚለውን ነገር ሰው ሳይፈልገው ያለ ፍላጎቱ ፈጣሪ ራሱ እያደረገው ነው የሚለው ትምህርት ደብል ፕሪዲስቲኔሽን ይባላል። ማርቲን ሉተር ደግሞ የሚለው ደግሞ ሰው ለመዳንም ለማመንም የሱ እጅ የለበትም፣ ፍሪ ዊል የሚባል ነገር የለበትም። ፈጣሪ ራሱ ነው ተጽዕኖ ያደረገበት። ለመጥፋቱና ለመቀጣቱ ግን የሰው እጅ አለበት ብሎ ነው የሚያምነው። ሲንግል ይባላል ማለት ነው። በኢስላም አስተምሮት ደግሞ ሁለቱም ውድቅ ናቸው፣ ኢንካር ተደርገዋል ስለ ጀብርያዎችና ቀድርያዎች ነው የሚባሉ ከዚህ በፊትም ስለነገርኩ አልደግምም። እና ምንድነው ምን አለው መሰለ ሰው ፍሪ ዊል አለው። የሚያምነውም የሚክደውም የሚቀበለውም የሚያስተባብለውም እሺ የሚለውም እምቢ የሚለውም የሚታዘዘውም የሚያመፀውም በፍሪ ዊል ነው ብለን እናምናለን። ከዛ በኋላ ደግሞ የሶቨርኒቲ ኦፍ ጋድ አለ፣ ያላህ ሉዓላዊነት አለ፣ ያላህ እውቀት አለ፣ አስቀድሞ ማወቅ አለ። ያ ነገር ሁለቱ ተደምረው ነው ፕሪዲስቲኔሽን የሚባለው ወይ ደግሞ ቀደር የሚባለው ትምህርት ያለው በእኛ ትምህርት ማለት ነው። ያን ትምህርት ግራ ሲገባቸው የሆነ ሰዓት ላይ የካልቪኒዝምን የማርቲን ሉተርን ትምህርት እንትን ሲል ኦፕንነስ ቴዎሎጂ ተጀመረ። ይሄ አሁን አንተ እንደምትለው ማለት ነው። በቃ ፈጣሪ አያውቅም፣ አስቀድሞ አንድ ነገር አፕን ከማድረጉ በፊት አያውቅም። በቃ አያውቅም። በቃ ማለት ይሄ ለቀጣው አልገባም። በቃ ሁሉንም አማራጮች አሁን ያልከኝ በእርግጥ ካልቪንና ሉተር በጣም እኔ በሪፎርሜሽን ደረጃ በጣም ማደንቃቸው ማለት ካሉበት እንዴት ድፍረታቸው ምናምን የደረሰባቸው ማደንቀው ቢሆንም የኦገስቲኒያን እንትን ኢንፍሉዌንስ አለባቸው። ኦገስቲን ደግሞ እኔ ይሄን ስናገር ካቶሊኮች ብዙ ጊዜ በጣም አይወዱም፣ ግን የፓጋን ኢንፍሉዌንስ አለበት። ይቅርታ ጋር ኦገስቲን በጣም ጥሩ ነገሮች የተናገራቸው አሉ። የሚጠቀሱ ነገሮች ከማኒዝም ነው ሞር የወሰደው ከማኒዝም ስለሆነ ማኒዝም ደግሞ ከዘሮአስተሪያን ነው የወሰደው። ያ ተጽዕኖ አለበት። የፔላርጌስም ተጽዕኖ አለበት የተወሰነ። ፔላርጌስም ደግሞ የባሰ ነው። ሁለቱም ናቸው። ፔላጂያን ነው ፔላርጌስ የሚባለው በአማርኛ። ፔላጂያስ ይባላል። እሱን አወገዙት። ግን ይኸውልህ አሁን እኔ ፔላጂያን ሴማይ ፔላጂያኒዝም ምናምን ይባላል። እኔ ይኸውልህ እንደውም እኔ ፔላጂያን መናፍቅ በእኔ ማለት ይከራከራሉ እዚህ አሁን በኦርቶዶክስ እና ሉተራን መካከል ማለት ነው። እነዚህ ሁሉ እኮ ብታያቸው በእውነት ነው የምልህ እያንዳንዱ ሄዶ እግዚአብሔር ኃጢአትን እንዲሰራ ፈልጓል ላይ ነው የሚደርሱት። ማምለጫ የለም። ከዛ ይጠላዋል ደግሞ እንደገና እና አሁን ብዙ ኤቲስቶች ይከራከራሉ። እግዚአብሔር እኮ ድራማ ነው የሚሰራው በመጽሐፍ ቅዱሳችሁ ውስጥ ይላሉ። ግን ለምንድን ነው አልወቅሳቸውም። ከክርስቲያን ነው የሚወጡት ብዙ ኤቲስቶች እና ይሄንን ነው የሚማረው አብዛኛው። እኔ በየትም ይምጣ ካልቪንም ይሁን እኔ በአርጊመንት ካሳመነኝ ምንም ካልቪንም ይሁን ካሜሮን ጋር ታወራላችሁ። ቆይ እስኪ ካሜሮን ጋር ምንድን ነው የምታምኑት? አንድ ነገር ሀፕን ከማድረጉ በፊት ሜሮን መጣች ያውቃል አያውቅም የሚለውን ተረጋግታችሁ ጥያቄ ትጠይቅህ መልስ ስጣት። ራሱ ሜሮን ሰላም እያለሁ እንዴት ነሽ ሜሮን? ምንድን ነው የምታምነው? ክብረት እንዴት ነህ? ወሂድ ሰላም ናችሁላችሁ? ሰላም ነው ሜሮን እግዚአብሔር ይመስገን። መጠየቅ እፈልጋለሁ ስላለች ነው ያስገባዋት። እንደ አምላካችንን ሰው እኮ ለማድረግ እሺ ችግር የለውም እኮ ጠይቂው የእንትኑ ላይ ያው እኔም ማምነው ታውቂያለሽ ፎር ኖሌጅ እናምናለን። እኛም ኦል ኖዊንግ ማለት አላህ ሁሉን አዋቂ ነው ብለን አልዓሊም ነው ብለን ነው የምናምነው። ቀድሞውኑ ያውቃል ብለን እናምናለን። አንድ ነገር ሀፕን ከማድረጉ በፊት ያው ናቹራል ኖሌጅ፣ ሚድል ኖሌጅ እና የኔጌቲቭ ኖሌጅ ምናምን የሚባሉ ነገሮች አሉ። እሱን እንቀበላለን የኛ ማለት ነው። ሞኒዝም የሚባለውን አይነት ማለት ነው።
አይ ቲንክ እስቲ እንትን በይውና ጥያቄ ካለሽ ጠይቂው። ያ ካልቪኒስት ቪው ስላለኝ እኔ ደግሞ ሞር ስትሮንገር ካንተን በበለጠ መልኩ እግዚአብሔር ቅድመ እውቀት ብቻ ሳይሆን ቅድመ ውሳኔ ያለው ብዬ ስለማምን አንድ ሁለት ጥያቄ ከመጽሐፍ ቅዱስ ልጠይቀው ኢደር እስቲ መልሶ ማየት ፈልጋለሁ። ክብረት ጥሩ ልጅ ነው ግን እንዴት እዚህ ነሽ ሜሮን? ከመጽሐፍ ቅዱስ ተነስቶ አላውቅም። እንዴት ነህ ክብረት? እሺ አንድ ጥያቄ ነኝ። እግዚአብሔር ይመስገን። ጥሩ ስትል የሰማሁህ ምንድን ነው? እግዚአብሔር ኃጢአት እንደምንሰራ ወር ደግሞ ጽድቅን እንደምናረግ አያውቅም። ግን ሞር ኦፍ ላይክ ሂ ዊል ሃቭ አ ሴንስ ይሄ ሰው ኃጢአት ሊሰራ ይችላል፣ እሷ ደግሞ ጽድቅ ልትሰራ ትችላለች የሚል ቪውን አይደል ያለ? ወይስ ኮምፕሊትሊ ምንም አያውቅም? ሁሉንም ፖሲቢሊቲ ያውቃል ማለት ምንም ልንራመድባቸው የምንችላቸውን ነገሮች በሙሉ ያውቀዋል። ግን የትኛውን እንደምንመርጥ አያውቀው። የሚታወቅም ነገር አይደለም እኛ እዛ ጋር ደርሰን እስክንመርጥ ድረስ። ፐርፌክት። ስለዚህ ኢየሱስ ክርስቶስ ጴጥሮስ ካልቪኒስት ነሽ? አንድ ነገር ለማጣራት ካልቪኒስት ነሽ እንዴ? ያ ደብል ፕሪዴስቲኔሽንን ብዙ አፈርም አላደርግም። I have a different way of saying it። ነፃ ፈቃድ አለ ብለሽ ታምኛለሽ? ወደዛ ጋር እንመጣለን። ግን አንተን ልጠይቅ መጀመሪያ ነፃ ፈቃድን ካልቪኒስትን ከማውራቴ በፊት ይህንን ማጥራት አለብን። አንተ እኮ ጭራሽ ምንም አያውቅም እያልከን ነው። ስለዚህ ኢየሱስ ክርስቶስ ጴጥሮስን እነዚህ ዶሮዋ ሳትጮህ 3 ጊዜ ትክደኛለህ ሲለው እንዴት አወቀ? እግዚአብሔር እንዲያደርግ አድርጎታል ወይ አቅዶለታል፣ ወይም ደግሞ ዶሮ 3 ጊዜ እንዲጮህ አድርጎታል። እና 3 ፈተናዎች እንደሚመጡ የሰዎችን ልብ ስለሚያውቅ እነዛን ጠያቂ ሰዎች 3ቱንም አዘጋጅቷቸዋል። አረ ይሄ እኮ ነው እውቀት የምንለው እኮ አይደል እንዴ? ቅድመ እቅድ ነው። አንቺ ቅድመ እውቀት ብቻ አይደለም። አንቺ ስላቀደው ነው የሚያውቀው ነው። ሎጂካል ነው የእናንተ መጽሐፍ ቅዱሳዊ አይደለም እንጂ ሎጂካል ነው። ይኸውልሽ ያልከው ነገር ይፈርሳል። ክብረት ምን አልክ? ምን ሰራውን ኃጢአት አያውቅም አልክ። አሁን ኃጢአት ነው እግዚአብሔር አያቅድማ። ክርስቶስ ቆይ ጥሩ እኮ ነው። አንቺ እኮ አንድ እርምጃ ነው የሚቀርሽ ወደ እኔ ለመምጣት። እኔ ቴዎሎጂ ላይ አልገባንም። እኔ አንተን እየጠየቅኩ ነው። እኔ ቴዎሎጂ ላይ ካልቪኒስት ያላቀደውን አያውቀውም ያላቀደውን አያውቀው። እሺ ስለዚህ እግዚአብሔር የሚያቀዳቸው ነገሮች አሉ፣ ማያቀዳቸው ነገሮች አሉ ማለት ነው። ኃጢአትን ላይ ነው። ኃጢአትን አያቅድም እግዚአብሔር፣ ላላቀደው ነው የሚያዝንበት። እሺ ስለዚህ ምንድነው ጴጥሮስ 3 ጊዜ እንደሚከደው ሲያውቅ ምን ማለት ነው? ትክደኛለህ ብሎ ካደው በዛ መንገድ ማለት ነው። እንዳለው ካደው ፈሪነቱን ስለሚያውቅ የሚፈትኑትን ሰዎች ስለሚያውቅ ወይም ስላቀደበት። እሺ ጥሩ ይሄ እንትን ልትለው ፈለክና ችግር የለውም። ስለዚህ አንተ እያልክ ያለው አዳምና ሔዋንም ኃጢአት ካወቀው ታቅዷል ማለት ነው ሎጂክ በአጠቃላይ ካወቀው ታቅዷል ነው። ስለዚህ ሁሉንም ነገር ባመጣለት የተወሰነ ነው የታቀደ ነው ትለኛለህ አይደለ? ቢካዝ ወይስ ኤክሴፕሽን አለ? አወቀ አስቀድሞ እንደሚያውቀው ከሚናገር ነገር ካለ አዎ የታቀደ ነው። እሺ የአዳምና ሔዋንን እናምጣ። እግዚአብሔር ኢየሱስ ክርስቶስን ከዓለም ፍጥረት በፊት ነው ያዘጋጀው አላዘጋጀውም? በመጽሐፍ ቅዱስ መሰረት አዘጋጅቶታል ኮንዲሽናሊ። እሺ ካዘጋጀው ለምንድን ነው ያዘጋጀው? አዳምና ሔዋን እንደሚስቱ ካላወቀ ሊስቱ እንደሚችሉ ስለሚያውቅ። ስለዚህ ያዘጋጀው እያልክ ያለው ምንድን ነው? ሊስቱ ይችላሉ። ስለዚህ ጀስት ኢን ኬዝ ይሄንን ፕላኔ ላስቀምጥ ካልሳቱ ደግሞ ይሄ ፕላኔ ወደ ጎን ይሆናል እያልክ ነው። እግዚአብሔር ብዙ ትንቢቶችን እንደዛ ነው። ስለዚህ ምን እያልክ ነው? ኦኬ ስለዚህ እግዚአብሔር የሚሽረው ቃል አለ እያልክ ነው። የሱ በግምት ማለት ነው። ግምታዊ አምላክ ሆነ ማለት ነው። አሁን ኃጢአት ከሰሩ ይሄን አዘጋጅቻለሁ፣ ካልሰሩ ደግሞ ፕላኑ ይቀራል እያልክ ነው። መጽሐፍ ቅዱስ ግን እኔ ያሰብኳት ነገር ምን ይላል? ኢሳያስ 45:10 ላይ ሁሉን ነገር ከመጀመሪያው እስከ መጨረሻው ወስኛለሁ ይላል። አንድ ሰው ቢከፍትልኝ ደስ ይለኝ ነበር። ኢሳያስ 46 ክፋትና መጣለው ምናምን የሚሉ ጥቅሶች አሉ። የፈለገ ጥቅስ ቢመጣ አላልኩም። የመጀመሪያውን ከመጨረሻው አቅቻለሁ ነው የሚለው። አውቃለሁ ነው የሚለው ወይስ ወስኛለሁ ነው የሚለው? ኢሳያስ ስንት ላይ ነው ሜሮ? ወስኛለሁ። ኢሳያስ 46 አንድ ቁጥር ላውጣ። አባባሉን ከነገርሽኝ እኔ አውቀዋለሁ። 45 አካባቢ ነው ይሆናል። 46
ከትልን ሰው ብናገኝ 10 ላይ ነው 46 10 ላይ ያለው ስለማወቅ ነው የሚናገረው። ስለማቀድም ስለ እንትንም አይደለም። በመጀመሪያና በመጨረሻ ከጥንት ያልተደረገውን ነገር እናገራለሁ፣ ምክሬ ትጸናለች፣ ፈቃዴን ሁሉ ፈጽማለሁ ነው የሚለው። እሱ ነው ወይስ ሌላ ነው? ትጸናለች። ይሄ ነው ምክሬ ትጸናለች ማለት ምንድን ነው? እግዚአብሔር ወደ ጎን የሚያደርገው ፕላን የለውም ማለት ነው። ምክር አሁን እኔ የሆነ ነገር መከርኩኝ ካውንስሌ ይጸናል ካልኩኝ ምንድን አይፈርስም ማለት ነው። ወረበር ያቀድኩት ነገር አይፈርስም ማለት ነው። በሆነ የተናገረውን ነገር የለወጠበት የለም እንደ ሜሮን እግዚአብሔር የተናገረበትን ነው ሳይሆን እንትን ለምሳሌ ኃጢአት ሰዎች ሲሰራ ፍርዱን ሊያዘገይ ይችላል። ፍርዱንም ቤዝድ ኦን ዴር አክሽን ሊያቆም ይችላል ማለት ነው። ስለዛኛው ምክር የለወጠበት አሁን ለምሳሌ ከሰው በሚወጣ ፋንድያ ይጋገራል ብሎ ካለ በኋላ ወየው ምናምን ነገር ሲለው ከአህያ በሚወጣ ፋንድያ ብሎ ይቀየረበት የለም። ጥቅስ የሚያስታውሱ ሰዎች ጥሩ ናቸው ለእንደዚህ አይነት አርጊመንት። እኔ ሞር ሀሳቡን እንወያይ ነው። አሁን እኔ ጥቅሶች ካመጣ በደንብ በጥቅስ የሚመልሱ አሉ። ጥሩ እኔ ይኸውልሽ ሜሮን በአውድ መንገድ እንፈተዋለን። አሁን እዚህ ጋር እንጨርሰው ጥያቄውን። እያልክ ያለው ክርስቶስን ዓለም ሳትፈጠር አሁንም ከጥቅስ ነው የተነሳሽው፣ ከሀሳብ አልተነሳ። በጣም ከዚህ አትወጡም። እውነት ሁሉም ዶክትሪኖች እንደዚህ አይነት ከጥቅስ ነው የሚነሱ። ጥቅስ አይደለም ያመጣውልህ። እኔ ጥቅስ አለ ተጽፏል ብዬ አላመጣውም። ሀሳቡ ምንድን ነው? ሀሳብ መልሼልሻለሁ። የማዳን ስራው የታቀደው አዳምና ሔዋን ገና ሳይፈጠሩ በፊት ነው። ስለዚህ ይሄ በእግዚአብሔር ምክር ውስጥ በእግዚአብሔር እቅድ ውስጥ የነበረ ነገር ነበር። ስለዚህ ካላወቀ ለምንድን ነው ኢየሱስ ክርስቶስን ከዓለም መፈጠር በፊት ታርዷል ተብሎ የተጻፈው መጽሐፉ ላይ? እንደገና ደግሞ ምክሬ ትጸናለች ይላል። ምክሬ ትጸናለችም ይላል። ምክንያቱም እግዚአብሔር ሲያቅድ ኮንዲሽናል ካደረገው አንድን ነገር ሲያቅድ እንዲህ አደርጋለሁ እንዲህ ከተሆነ ብሎ ከተናገረ ወይም ካቀደ የነገሩ መሆንና ለመሆን ይወስነዋል። ማለት ለምሳሌ እስራኤልን እንዲህ በዚህ መንገድ ብትሄዱ እንዲህ ትሆናላችሁ፣ እዚህ መንገድ ብትሄዱ ደግሞ እንዲህ ትሆናላችሁ ብሎ ነገራቸው። ስለዚህ ሁለቱንም ነገር ያቅዳል እግዚአብሔር ማለት ነው። ሰውንም ሲፈጥር ኃጢአት እንዲሰራ ፈጠረው ካልተባባልን በስተቀር እንዲሰራ አድርጎ ካልተባባልን በስተቀር which ሎጂካል ነው ግን መጽሐፍ ቅዱሳዊ በጭራሽ አይደለም። ካልሆነ በስተቀር ግን ሲሰራ አይ እንድሰራ ኃጢአት እንድትሰራ አልፈጠርኩም ግን አዳኝ አዘጋጅቼልሃለሁ እንደምትሰራ ስለማውቅ የሚባል ነገር የለም። የሚታወቀው ነገርየው ካለ እቅዱ ካለ ማለት ነው። የሌለ ነገርን አያውቅም ነው በቃ። እኔ ይኸውልሽ አሁን ምን መሰለሽ እግዚአብሔር ኃጢአት እንዲሰራ ፈልጓል ወይስ አልፈለገም ነው የኔ ጥያቄ። ምንም ሌላ ጥቅስ እኮ አይደለም። አሁን ዝም ብዬ ሐሳብ የቀየረበትን ጥቅስ ምናምን ማምጣት ይቻላል፣ ግን እኔ ዋናው ሐሳብ ይዛለኝ ነው። በተለይ ካልቪኒስት ከሆንሽ ደግሞ ይሄንን በደንብ አድርጌ ነው የምጠይቅሽ። አሁን ፈልጓል አልፈለገም አይደለም የሷ ጥያቄ። የሷ ጥያቄ ምንድነው? አንድ ነገር ሀፕን ከማድረጉ በፊት የማያውቅ ከሆነ ብላ ኤግዛምፕሎችን አመጣችልህ የተለያየ። ለምሳሌ ኢየሱስ ዶሮ ሳጨው 3 ጊዜ ትክደኛለህ የሚለውን ሀፕን ከማድረጉ በፊት የተናገረበት ነገር አለ ብላ አለች። እንደዛ ሲለች ኮንዲሽናል ነው አልካት። ኮንዲሽናል ነው። እሱ ኮንዲሽናል አይደለም። እሱ ኮንዲሽናል አይደለም። ካልሆነ እንዴት ሊያውቅ ቻለ? እንዴት ያንን ነገር ፈጣሪ አድርጎታል ማለት ነው? እግዚአብሔር አንድ ነገር ነው አፕን በጣም ሎጂካል ጥያቄ ጠየቀችው። ባለፈውም ጠይቄ ነበረ። አዳም ኃጢአት እንደሚሰራ ካላወቀ ኤፌሶን 1:4 ላይ ዓለም ሳይፈጠር በፊት በክርስቶስ ኢየሱስ የሳሊቬሽን በአዳም የመጣውን ነገር ሳሊቬሽን ለመስራት እንዴት አወቀ ሊያውቅ ቻለ ብላ ስጠይቅህ ምንድነው ያልከው? አዳም ኃጢአት እንደሚሰራ ካላወቀና ሀፕን እንደሚያደርግ ካላወቀ ያንን ነገር ማድረጉ ምንድነው ጥቅሙ ምናምን ስትል ኮንዲሽናል ነው ብለና ያልከው። ሊሆንም ላይሆንም ኃጢአት ኮንዲሽናል ነው። ኃጢአት እግዚአብሔር እቅድ አይደለም እኮ ማለት ነው። ነገር ግን ለምሳሌ የፈርዖንና የጴጥሮስ ጥያቄዎች አሁን ጴጥሮስ የጠየቀች ልክ እንደ ፈርዖን ነው። ልቡን አደነደነው የተባለ እንዲህ ይክዳል አይቀበላችሁም የተባለው ማለት እግዚአብሔር ስላደረገው ነው ያወቀው። እሱ ግን ያደረገው ለምንድን ነው? ቅጣት ነው ፈርዖን ላይ ማለት ነው። ስለዚህ እኔ የሚታወቅ እግዚአብሔር ይሆናል ብሎ የሚደመድማቸው ነገሮች የእግዚአብሔር እቅድ ናቸው። ኃጢአት ደግሞ የእግዚአብሔር እቅድ አይደለም ነው የኔ ነገር። ወይ እግዚአብሔር ያውቀዋል ብቻ ሳይሆን ያቅዶታል ካል ኃጢአትን አቅዷል ወይ ብዬ እጠይቃለሁ። አይ አላቀደውም ግን ያውቀዋል ማለት እሱ ነው እኔ ችግር ያለብኝ እዛ ጋር ነው። አሁን ሳያቅደው ምንድን ነው በቃ እንትን ነው ያው አውቀናል። የግድ እንትን ጭቅጭቅና እንትርክ አይ እሷን አልጠየኳትም ግን
ነው። አይ የእሷን ሳይሆን ኖርማል ግን እንትን ነው የሚሆነው። አሁን ለምሳሌ እኔ እንደዚህ ከምትለኝ ኤቲስት ብሆን ይሻለኛል እንደዚህ አይነት አምላክ ከማመልክ። ለምሳሌ ክብረት ይቀርታል ማለት ነው። ምንም የጎደለው ነገር አንድ ነገር ሀፕን ከማድረጉ ማያውቅ ከሆነ ነገሮችን ኮንዲሽናሊ የሚፈልገው ነገር አንኮንዲሽናል ኮንዲሽን ብሎ ለሁለት ከፍሎ ምናምን እያደረገ ስኮፑ በጣም የጠበበ ነገር ምናምን አድርጎ እንጃ ማለት እኔ እንትን አይደለም ለኔ ነው የምነግርህ። አንተ አይዱ ሪስፔክት ኖ እኔም እንትን ነው እቀበላለሁ ያንተን። ግን አሁን እንዲሁ ሀሳብ መለዋወጥ ስለሆነ እኔ ሎጂካል መሆን የለበትም ወይ እግዚአብሔር ብለን ወይ ማምላክ ብለን የምናስብ ጠይቃት። መጠየቅ የምፈልገው ጥያቄ ካለ ጠይቃት። እሷ ወረደች እንዴ? አይ ኦኬ ሸፍል አድርጋ ነው እንትን ሜሮን የሰው ፈቃድ ቻለን ክብረት ግራስ በማድረግ አልቻልኩም እምነትህን ማለት አይ እኔ እንተይኝ በቃ እኔ አልቻልኩም መመለስ። ችግር የለውም። እሺ ሜሮን ኦፕንስ ቴዎሎጂ አታውቂም? እኔ ክብረትን ብዙ ጊዜ አውርቻለሁና I never understood his point of view። ዛሬ በጣም ኦፕንስ ቴዎሎጂ እዛው ፕሮቴስታንት ውስጥ ያለ ትምህርት እኮ ነው። ኦፕንስ ቴዎሎጂ የሚባል ትምህርት አለና ኦፕን ቴስቲስት ብለሽ ብትሄጂ ኦፕንስ ቴዎሎጂዎች እንደዛ ነው። አንድ ነገር ሀፕን ከማድረጉ በፊት አያውቅም ብለው የሚያምኑ ናቸው። እኛ ጋርም ነበሩ የተወሰነ ምንፍቅና እንደዚህ አይነት ምንድነው ቀድርያዎች ይባላሉ። አንድ ነገር ሀፕን ከማድረጉ በፊት ፈጣሪ አያውቅም፣ አላህ አያውቅም። ስለዚህ ፍሪዊል አለ። በፍሪዊል ነው ጀነትም ጀሃነም የሚገባው። ጀነትም ጀሃነም የሚገባ የሚያውቀው ነገር የለም፣ ምንም ነገር የወሰነው ነገር የለም ብለው የሚያምኑ ጀብርያዎች ቀድርያዎች ይባላሉ። በእነሱ ተቃራኒ ደግሞ ሌሎች የመጡ አሉ። ሰው ለመዳኑም ለመጥፋቱ ምንም ፍሪዊል የለውም፣ ተወስኖበታል፣ ሙሉ ለሙሉ ተወስኖበታል። እሱም የሰው እጅ ምንም ነገር የለበትም ለመዳኑም ለመጥፋቱም ብለው የሚያምኑ ልክ እንደ ካልቪን የሚያምኑ ደብል ፕሪዲስቲኔሽንን የሚቀበሉ ነበሩ። እነሱ ደግሞ ጀብርያዎች ይባላሉ። ሁለቱም ኤክስትሪም ነው ተብሎ ነው በኢስላም ታሪክ ውስጥ ኢንካር የተደረጉት ሁለቱም ማለት ነው። እና ኦፕንነስ ቴዎሎጂ ነው የእሱ እንድታቂው ለወደፊቱ ኦፕንነስ ቴዎሎጂ ብለሽ ፕሮቴስታንት ውስጥ ያለ ኦፕንነስ ቴዎሎጂ የሚባል አለ። ያ ነው። አሁን መቀጠል ትችላለህ ክብረትዬ። እሺ ቴንክ ዩ ሜሮን። አንድ ጥያቄ ልጠይቅሽ። ሰው ነፃ ፈቃድ አለው ብለሽ ታምኛለሽ? ነፃ ፈቃድ ስንል የሰው ልጅ ከእግዚአብሔርን የመምረጥ ወር እግዚአብሔርን የመፈለግ ነፃ ስጦታ የለውም። በአዳም ውድቀት ምክንያት ያ ነገር ተበላሽቷል ብለን እናምናለን። ነፃ ሌላ ነገር መፍቀድ አዳም ነፃ ጥሩ ገባኝ። ያንቺ አዳም ነፃ ፈቃድ ነበር። አዳም ፉል ሰባት ካረኩላችሁማ ወፍ አዳም ከመውደቁ በፊት ምን እናምናለን? ሙሉ ነፃ ፈቃድ ነበረው ማለት እግዚአብሔርን የመምረጥ ጥሩን ነገር የመምረጥ መልካምን ነገር ብቻ ነው የሚያውቀው ይል ነበር እኮ አይደል? ስለዚህ ያው ነፃ ፈቃድ ነበረው። ስለዚህ ጥሩ ያ መምረጥም ያለ መምረጥም እግዚአብሔር ሲፈጥረው ባይዘው ነፃ ፈቃድ ስንል እግዚአብሔርን የመምረጥ ነፃ ፈቃድ ነው እንጂ እያልን ያለው ነው። ሌላ ሰው በሌላ ነገር ላይ በጣም ንጹህ ፈቃድ እኔም ገባኝ። እሱ ነው በቂ ነው ለኔ በቂ። አንድ ሴንቴንስ እየጨረስኩ ልሂድ። ለምን ሌሎች አንተ በጣም ቴዎሎጂን ስለምታውቀው ሊገባ ይችላል። ግን አንድ ሴንቴንስ አውጥቼ ሰው እንዲረዳ ማለት ነው። ነፃ ፈቃድ ስንል ሰው ምን ብለን እናምናለን? አኮርዲንግ ቱ ሂዝ ኔቸር ነው የሚመርጠው ነው የምንለው። ስለዚህ አኮርዲንግ ቱ ዮር ኔቸር ከመረጥክ ደግሞ አዳም የሚመርጠው ነገር ሁሉ ምንድነው የሚሆነው? በተፈጥሮ ነው። ያ ደግሞ ወደ ኃጢአት ያዘነበለ ክፉ ነገርን የማሰብ እግዚአብሔርን ያለመፈለግ። ስለዚህ በዛ አንጻር ሲሆን ምርጫ አለው፣ ነፃ ምርጫ አለው። እግዚአብሔርን መምረጥ ላይ ሲመጣ ግን አይችልም እያልን ነው። እግዚአብሔር መፈለግ ላይ ይሄ ነፃ ፈቃዱ ተወስዶበታል። ሲንግል እንጂ ደብል አይደለም። ደብል ፕሪዲስቲኔሽንን አትቀበይም ማለት ነው። ወርዲንጉ ስለሚከብድ ነው እንጂ እነ ወይ ቤሲክሊ ጥቅስም አለው። እኔ ገና እኮ ልንደረደር ነበረ እና እግዚአብሔር ቶታል ይቅርታ ክብረትዬ፣ ቶታል ዲፕራይቪቲን ትቀበያለሽ። አጠቃላይ ብልሽነት የሚባል ነገር አለ። እንትና ደግሞ ያዕቆብ አርመኒየስ ፓርሻል ዲፕራይቪቲን ነው የሚቀበለው። ስለዚህ የማርቲን ሉተር የማርቲን ሉተር ቶታል ነው የምትቀበለው አንቺ። ማርቲን ሉተርም ሁለቱም ነው የሚቀበሉት። ግን ምንድነው በኃጢአታችን ሙታን ነበርን ስለሚል ቶታል ዲፕራይቬሽን ነው የምንለው። ለምን በኃጢአታችን ሙታን ነበራችሁ። እነሱ አሁን ጥቅስ እኮ አይደለም የተፈለገው። ጥቅስና ከፈለሽ ጥቅስ ከሆነ ከኔ ጋር ትሞግቻለሽ። መጀመሪያ ሀሳብሽን ለመረዳት ነው ጥያቄ ጠየቀሽ። እሷ የምታምነው ቶታል ዲፕራይቪቲ ታምናለች። ሰው ለመዳኑ የእንትን የለውም ምርጫ የለውም፣ እንትን የለውም ምርጫ የለውም። ለመጥፋቱ ግን ምርጫ አለው። ይሄ ለእንትኑ ማለት ከእግዚአብሔር ለመራቁ ምን ለሚለው ማለት። ስለዚህ እሷ ሲንግል ነው የምታምነው። ማርቲን ሉተርን ነው እንጂ የምትከታዩ የሪፎርምድ ቴዎሎጂውን አትቀበዩ ማለት ነው፣ የካልቪንን ትምህርት ማለት ነው።
አሁን ቀጥል ክብረትዬ። ፕሬዲስቲኔሽን እሺ፣ ለማጥራት ደብል ፕሬዲስቲኔሽን የሚለው ምንድነው? ሰዎችን እግዚአብሔር ለጥፋት መርጧል የሚል ቪው ነው ደብል ዴስቲኔሽን ያደረገው እንጂ እንደዛ አይደለም። ኦኬ፣ ሌላ ማለት እንደዛ አይደለም። ልንገርሻው አሁን ክብረትዬ ልንገራት። አይ ደብል ፕሬዲስቲኔሽን ማለት ሜሪዬ ሰው ለመዳኑም ለመጥፋቱም ምርጫ የለውም። ሁለቱንም የሚያደርገው ፈጣሪ ነው የሚያደርገው እና ፍሪ ዊል የሚባል ነገር እጁ የለበትም። የሰው ልጅ ለማመንም ሰው ሲያምን ሲጸናም መልካም ስራ እንዲሰራ የሚያደርገው እግዚአብሔር ነው። ምንም ፍሪ ዊል የለውም። ፍሪ ዊሉ በአዳም የተነሳ ፓሲቭ ሆኗል፣ አክቲቭ አይደለም። ፍሪ ዊሉ በመዳን ላይ በሌላ ነገር ላይ ችግር የለውም። በመዳን ዙሪያ ላይ ግን አክቲቭ ሳይሆን ፓሲቭ ነው፣ አይሰራም ምንም ነገር። ልክ በተመሳሳይም በተቃራኒው አለ የቸርች ኦፍ ሂስትሪ የሚል ቸርች ኦፍ ጋድ ምንድነው ክርስቲያን ቸርች የሚለው መጽሐፉ ላይ የሱ ላይ የካልቪን ላይ እዛ ላይ ነው ያስቀመጠው። ለመጥፋትም ገሃነምም ሲገባ ፈልጎ አይደለም ገሃነም የሚገባው። ሰውየው መጀመሪያው ራሱ ገሃነም እንዲገባ ፕላን አድርጎበት እንዲክድም መጥፎ ስራ እንዲሰራ እንዳይጸናም አድርጎ ያደርገውና ለገሃነም ይዳርገዋል። ይሄ ምን ይባላል? ደብል ፕሪዲስቲኔሽን ይባላል። ማርቲን ሉተር ደግሞ ያለው ደግሞ ለመዳን ሰው ዳግም ለወለድም ዳግም ከተወለደ በኋላ ነው የሚያምነው። እንደውም አምኖ አይደለም ዳግም የሚወለደው በሱ ትምህርት ዳግም ከተወለደ በኋላ እንዲያምን መልካም ነገር እንዲሰራ እንዲጸና ንስሐ እንዲገባ ያደርገዋል። ነገር ግን ለመጥፋት ገሃነም ለመግባቱ ግን ራሱ ሰውየው ነው ተጠያቂ ይላል። አልሸሹም ዞር አሉ ነው ያ ነገር ሲንግል ፕሪዲስቲኔሽን ይባላል። ያኛው ደግሞ ደብል ይባላል። ለምን መሰለህ ብዙዎቹ የካልቪኒስትን ሙሉ ለሙሉ መቀበል የማይፈልጉት የሆነ ወርዲንጉን በማሳመር ለማድረግ የተለየ ነገር ለማድረግ ይፈልጋሉ። ግን ፖይንቱ ምንድነው? ካልቪን እያለ ያለው ነገር ምንድነው? ሁላችንም ጊልቲ ነን። መጽሐፍ ቅዱስ የሚናገረው ሁሉ ሰው ጊልቲ ኦፍ ኦፌንዲንግ ጋድ። ስለዚህ እግዚአብሔር የተወሰነውን ሰው መርጦ ቢያድን በሉዓላዊነቱ እንትን ምህረት አድራጊ ነው የሚባለው እንጂ ጨካኝ አምላክ አይባልም። ምክንያቱም ኤኒዌይስ ጊልቲ ነን። ለምሳሌ እስር ቤት ያሉ ሰዎች 10 ቢኖሩ 10ሩም በኃጢአታቸውን የታሰሩት በወንጀል ከዛ የሆነ ዳኛ መጥቶ ሁለቱን በቃ ፍሪ ማድረግ ፈልጋለሁ ቢል እነዛ ሰዎች እኛ ለምን አልወጣንን ማለት አይችሉም። ለምን ጊልቲ ናቸው። ስለዚህ እግዚአብሔር ሁለቱን ሲምር ምህረት አድራጊ እንጂ የሚባለው እንትን አይባልም። እንዴት እንደዚህ ያለ እኛን ለምን ለዚህ ፈጠረን ማለት አይችልም የሚል ቢው ያለው። ስለዚህ እንደዛ ስለዚህ ፍሪ ዊል የለውም ለመዳንና ለመጥፋት ምንም የእሱ አስተዋጽኦ የለበትም። ሰው ማለት የሚጠበቅበት እግዚአብሔር ሲምራው ነው እኮ መምረጥም የሚችለው እግዚአብሔር ሲምራውና አይኑን ሲያበራና ከሞት ሲያስነሳው እኮ አይኑን የሚያበራለት ይድናል። አዎ ከሱ ለምሳሌ ኢተርናል ኮሊንግ አለ። ለምሳሌ አጠቃላይ ጥሪ አለ። አሁን በኢስላም አስተምሮት መልእክቱ ይደርሰዋል። አንድ ሰው መልእክቱ መቀበልም ማስተባበልም እሺ ማለትም እምቢ ማለትም ማመንም መክዳትም መታዘዝም ማመጽም እንዲችል ተደርጎ ፍሪ ዊል አለው የሰውየው። በፓፕ እናምናለን እኛ። ፓፕ ማለት የምንድነው የሚባለው? ፓፕ ማለት የምንድነው? ፕሪንሲፕል ኦፍ ምንድነው? ፕሪንሲፕል ኦፍ ምንድነው የሚባለው? ኦልተርናቲቭ ፖሲቢሊቲ የሚባል ነገር አለ። ፓፕ አለ። እናንተ ፓፕ አለ ብላችሁ አታምኑም ራሱ ማለት ነው። አንድ ሰው ለመዳኑም ለመጥፋቱም ፍሪ ዊል የለውም። ያለ ፈቃዱ ያለ ምኑም እሱ እጁ የለበትም ብለሽ ነው የምታምኚው እንደ ካልቪን? አሁን ሁለት ነገርን ማደባለቅ አንፈልግም። የመዳን መንገድ ላይ ሲመጣ ለምሳሌ ሁሉ ሰው ሙታን ነበር ይላል መጽሐፍ ቅዱስ። ስለዚህ እግዚአብሔር ሲያነቃን እግዚአብሔር አይናችንን ሲከፍት በቃሉ በመንፈስ መጠይቅሽን ጥያቄ ለምን ሜሮን ማብራሪያ ለምን ትሰጫለሽ? ጥሩ ነገር መምረጥ እንችላለን ነው ፖይንቱ። ነው አይደለም? አንድ ሰው ሲያምን አንድ ሰው ይኸውልሽ ሞቷል፣ ሙታን ነበረ። በአዳም የተነሳ ቶታል ዲፕራይቪቲ የሚባል ነገር አለው። አጠቃላይ ብልሽነት አለው በእናንተ እምነት ማለት በእኛ አይደለም። ልክ ከዛ ውስጥ ደግሞ ፈጣሪ የሚፈልገውን ሰው ነው ዳግም እንዲወለድ የሚያደርገውና ከሙታን የሚቀሰቀሰው ወይስ ሰውየው ራሱ ለመቀስቀሱና ዳግም ለመወለዱ የሱ እጅ አለበት ወይ? የመጀመሪያ ቴንክ ዩ እኮ ቆይ ሜሮን ያለ ፍላጎት ማለት ምንም ነገር የሰውየው ፍላጎት ሳይኖር ከዛ ውስጥ የሚፈልጋቸውን ሰዎች ለመዳን ያመጣቸውና ዳግም እንዲወለዱ ያደርጋቸውና እንዲያምኑ ያደርጋቸውና ገነት ያስገባቸዋል አይደል? አዎ እዚህ ጋር ምንድነው ማለስማማው ነገር ሳይፈልጉ የሚባል ነገር አለ። ለምሳሌ ሁልጊዜ ታዲያ ሳልፈልግ ነው እንዴ ምንድነው ታዲያ ስለመረጠኝ እኔ እምቢ ማለት ነው? ፍሪ ዊል የለበትም ወይ? አሁን ጥያቄውን አስቢው። ሰውየው ምንም ዝንባሌው ሳይታይ በአዳም የተነሳ ቶታል ዲፕራይቪቲ የሚባል ነገር መጣ። በአዳም የተነሳ አጠቃላይ ብልሽነት መጣ። ፈልጎ አይደለም በአዳም የተነሳ የመጣበት። ሰውየው ሙታን ነበረ። ከሞተ ውስጥ
ቀሰቀሰውና ዳግም እንዲወለድ አደረገውና ወደ ጀነት እንዲገባ አደረገው በእናንተ ትምህርት ማለት ነው። ያኛውን ደግሞ ያልቀሰቀሰውንና ዳግም እንዲወለድ ያላደረገው ሰውዬ እዛው ትቶት ወደ ገሃነም ይገባል አይደል? ታዲያ ምኑን ነው ፍትሃዊ የሚባለው? ማለት የኔ አንቺን ሲያስገባ አንቺ እሺ እዚህ ጋር ነው ብዙ ሰዎች ስትራግል የሚያደርጉት በካልቪኒስት ቲቺንግ ኦር ደግሞ ሪፎርም ቲቺንግ ላይ ኮንፊውዝ የሚያደርጋቸው ምንድነው? በእነሱ ማይንድ this is unfair ብለው ያስባሉ ሰዎች ልጆች። ኢቭን አሁን እንኳን አይተ ከሆነ ፈጣሪን የሚያመሰግን ፈጣሪ የፈለገውን ነገር ቢያደርግ ለምን እግዚአብሔር ጨካኝ ነው የሚል ሰው ነው የሚበዛው። ለምን? የራሱን ኮንዲሽን የሰው ልጅ ማየት አይችልም። ሰከንድ ደግሞ የእግዚአብሔርን ሉዓላዊነት የእሱ ፈቃድ ከኛ ከፍ ያለ መሆኑን ሪላይዝ አያደርግም። ለምሳሌ እሱ ለምን ይሄንን እንዳደረገ ለምን እንዳቀረ በአምላክነቱ ያውቃል። እኛ ደግሞ ላይገባን ይችላል። ፉሊ ኦኬ ይሄ ነገር ኮምፕሪሄንድ አድርገን ለዚህ ያደርገው የሚል ነገር ቢኖረን እኛም አምላክ እንሆን ነበረ። ችግር የለውም። ግን እኔ አሁን በምን እናምናለን? የእሱ ሀሳብ ትንሽ ከኛ ከፍ ስላለ ለእኛ አንፌር ሚስጥር ነው ነው ሚስቲካል ነው መጨረሻ ላይ ኮግኒቲቭ ነው ሚስቲካል ነው ለእግዚአብሔር ታዲያ እኮ እንደዛ ነው የምትለው እኮ ኮግኒቲቭ አይደለም ማለት ኮግኒቲቭ ሳይሆን ሚስቲካል ነው ብለው ነው ድምዳሜያቸው። የኛ የእስላም አስተምሮትን ግን ታውቂዋለሽ? በፕሪዲስቲኔሽን ላይ የምናምነው ታውቂዋለሽ? የኛን በከፊል አውቀዋለሁ። አዎ የኛ የምናምነው ምንድነው? ዓለም ሳይፈጠር በፊት አላህ አስቀድሞ ወስኗል። የወሰነው ነገር በሁለት ይከፈላል። አንደኛ የወሰነው ኮዛል ዲተርሚኒዝም ይባላል። ቀደር ሸርዒ ሳይሆን ከዊኒ የሚባል ነገር አለ። ኮዛል ዲተርሚኒዝም ማለት አንቺ ሴት እንድትሆኚ እኔ ወንድ እንደሆን አጭር፣ ረጅም፣ ቀይ፣ ጥቁር የሚባል ነገር አለ። በዚህ ውሳኔ ውስጥ ያንቺ እጅ የለበትም። ቅጣትም ሽልማትም የለውም። ምንም የሚያስጠይቅ ነገር የለውም። ነገር ግን ቀደር ሸርዒ በሚባለው ደግሞ ቴዎሎጂካል ዲተርሚኒዝም በሚባለው ነገር አላህ ዓለም ሳይፈጠር በፊት ያመኑ ሰዎች ጀነት እንዲገቡ፣ የካዱ ሰዎች ደግሞ ጀሃነም እንዲገቡ አስቀድሞ ወስኗል። ኢንዲቪጁዋሊ ግን ሜሮን የምትባል ገሃነም ትግባ ብሎ ክብረት የሚባል ደግሞ ገነት ይግባ ብሎ የወሰነ ውሳኔ የለም። እንዲህ አይነት ውሳኔ ሳይሆን ያውቀዋል። በእውቀቱ ዲሲሽን ሜኪንግ ፕሮሰሱን ላንቺ ሰጥቶታል። ያንን ነገር ምርጫው እንድትጠቀሚ ቁርአን ላይ አብዛኛውን ነገር ስትመለከቸው የቂያማ ቀን አማኞች ምንድነው የሚላቸው አላህ ታምኑና መልካም ትሰሩ በነበራችሁ ምክንያት ጀነት ግቡ ይላቸዋል። ካዲያንን ደግሞ ትክዱ በነበራችሁ ምክንያት ነው የሚለው እንጂ አስቀድሞ ስለተወሰነብኝ ኢንዲቪጁዋሊ አይሉም። እነሱም ወዮ አመጽን ስናስተባብል ነበር እንደዚህ ስናደርግ ነበር ነው የሚሉት። ስለዚህ እኛ ፍሪዊል አለ ብለን እናምናለን። በምርጫው ማመንም መክዳትም ይችላል። ሰውየው ሲያምን የዘላለም ሕይወት ያገኛል፣ ሲክድ ደግሞ የዘላለም ሞት ያገኛል። ይሄ ነው እኛ ትምህርታችን። ክብረት የምትለው ነገር አለ? አቋረጥኩ ብዙ ጊዜ አንድ ጊዜ ልጠይቅና ከዛ ክብረት ይቀጥል። እኔም ስራ ላይ ስለሆንኩኝ እሺ ይሄንን ምንል ከሆነ which is ጥሩ ነው። በእግዚአብሔር ኔቸር መሰረት በፈጣሪ ኔቸር መሰረት እግዚአብሔር የፈለገውን ነው የሚያደርገው ወይስ ደግሞ የፈለገውን አይደለም? ቤሲክሊ እግዚአብሔር የሆነ ነገር ቢፈልግ ያን ነገር ማሳካት ለራሱ ክብር ለራሱ እንዴት ነው ፕሌዠር አይደለ? ቋንቋው ፕሌዠር ማድረግ ይችላል አይችልም? እኛንም ጋር ፍትሃዊ ይሁን አይሁንም ደዝም ማተር ግን እሱ የፈለገውን ነገር ማድረግ ይችላል አይችልም? በእናንተ አዎ ትልቁ ችግሩም መሰለሽ ማርቲን ሉተር ካልቪን እና አውግስቲን ትልቁ ነገር የአምላክን ፈቃድ በሁለት ከፍለው አለማየታቸው ነው። እኛ ጋር የኢራዳ ሸርዒ እና ከዊኒ ተብለው ለሁለት ይከፈላሉ ማለት ነው። የመጀመሪያው ላይ ያንቺ እጅ የለበትም። የሚፈልገውን ነገር ያደርጋል። የሚፈልገው ነገር ደግሞ መልካም ነገር ነው። ልክ እንትና እንደሚናገረው ማለት ነው ዮሐንስ አፈወርቅ። አሁን ዮሐንስ አፈወርቅ በታስታውሽ እንደሆነ አንደኛ ማነው ኤፌሶን ምዕራፍ 1 ቁጥር 5ን ሲያብራራ ሆሚሊ 1 ላይ ሲያብራራ ምንድን ያለው? አምላክ ሁለት አይነት ፈቃድ አለው ብሎ ነው ያስቀመጠው። አንደኛ ጥቅላዊ ፈቃድ ነው። በቃ እሱ የሚፈልገው መዳን ነው። ከዛ ለሰው ልጆች በሰጣቸው ነፃ ፈቃድ ደግሞ ላይ ያለው ደግሞ ፈቃድ አለ። እሱ ፈቃድ ደግሞ ወይ ማመናቸው ወይ በመካዳቸው ምክንያት የሚያደርገው ፈቃድ ነው ብሎ ነው ያስተማረው። ዮሐንስ ዘደማስቆ የሚባለውም ዘ ኦርቶዶክስ ፌዝ በሚለው ኤክስፖዚሽን ኦፍ ዘ ኦርቶዶክስ ፌዝ በሚለው መጽሐፉ ላይ ይህንኑ ጥቅስ አንደኛ ጢሞቴዎስ 2:4 ላይ ሰዎች ሁሉ እንዲድኑ የሚለውን ጥቅስ ሲያብራራ ምንድነው ያለው? የአምላክ ፈቃድ ለሁለት ይከፈላል ብሎ ነው ያስቀመጠው። ፈጣሪ አንድ ፈቃድ ብቻ ነው ብሎ ያስተማረው አውግስቲን ነው። አውግስቲን አንደኛ ጢሞቴዎስ 2:4ን ሲተነትን በተነተነበት የሲዲያስ ኦፍ ፌዝ በሚለው ሆፕ ኤንድ ላቭ በሚለው መጽሐፉ ላይ እዛ ላይ ሲያስተምር ምንድነው ያለው? የአምላክ ፈቃድ አንድ ብቻ ነው ብሎ ነው ያስተማረው። የትኛው ነው? ራሱ ፐርሚሲቭ የሚባለውን አይቀበልም ራሱ ማለት ነው። ፐርሚሲቭ የሚባል ፈቃድ የሚባል ነገር
የለውም ማን ፐርሚሲቭ የሚባለውን ፈቃድ አለ የለውም ብሎ ነው የሚያምነው። አንደኛው ነው ዴክሬቲቭ የሚባለውን ዊል አይቀበልም። በእኛ በኢስላም አስተምሮት ግን ሁለት አይነት ፈቃድ አለው አለ ኢራዳ ማለት ነው። ኢራዳ ሸሪዒ እና ኢራዳ ከዊኒ ተብሎ ለሁለት ይከፈላሉ ማለት እንደ አጠቃላይ አላህ የፈቀደው ነገር አለ። ስፔሲፋይ ደግሞ የሰው ልጆች ፍሪ ዊል አለ። በፍሪ ዊላቸው ተጠቅመው ሰዎች ዲሲዥን ሜኪንግ ፕሮሰስ እንዲያካሄዱና በዛ ነገር ላይ ወሮታና ጸፌታ ምንዳና ትሩፋት ስርጉትና ትርሲት እንደና ደግሞ ፍዳና ቅጣት እንዲቀበሉ አስቀድሞ ምን ብሏል? ያውቀዋል፣ ወስኗል ይህን ውሳኔ ማለት ነው። እና ከዛ አንጻር ነው የሚታየው። የእናንተ ትምህርት ግን የካልቪኒዝም ትምህርት ፈቃድ ያለው አንድ ፈቃድ ብቻ ነው ያለው። ሁለተኛ ፐርሚሲብል የሚባለው ነገር አትቀበሉ። ከየት ነው ያመጣችሁት? ከአውግስቲን። አውግስቲን ደግሞ ከማን ነው ያመጣው? ከማኒ ነው ያመጣው ማለት ነው። እንደዛ ነው የሚያስቀምጠው ማለት ነው። ከዛ አንጻር ነው። ህብረት መጠየቃት ነገር ካለ ጠይቃት። እሺ ጥሩ ነው። አይ ቲንክ መሀል ላይ የጠቀሳችሁት ይሄ ከኛ በላይ ነው እግዚአብሔር የሚለው ነገር ትንሽ ብሎክ ሊያደርግ ይችላል ዲስከሽንን፣ ግን ወይ ክሌም አለማድረግ ነው ቅዱስ እንደሚያሳየው ብለን ግን ነሳን። እኔ ያለምንም አማራጭ ኦፕን ቴይዝም ነው ትክክለኛው አተረጎም የምለው። ለምን ቢባል እግዚአብሔር የወሰናቸው ነገሮች እንዳሉ ሆነው ዲዛይን ያደረጋቸው ነገሮች እንዳሉ ሆነው ያልወሰናቸውም ገና ያልሆኑም ነገሮች እንዳሉም ደግሞ ያስቀምጣል መጽሐፍ ቅዱስ። የወደፊቱን አውቃለሁ ሲል እንዴት ነው? የወደፊቱን አደርጋለሁ እንደዚህ ሲያቅድ ይሄ ነገር አይሆንም ብሎ ደግሞ ሲናገር እንዴት ነው ብለን መመርመር ችግር የለውም። ነገር ግን ነፃ ፈቃድ ላይ ከተስማማ እኔ እናንቺ ነፃ ፈቃድ ላይ ከተስማማ ቴዝም ውጪ ምን እንደምናደርግ አላውቅም። ማንኛውም እኔ ቅድም ተስጠይቀሽ እግዚአብሔርን የመምረጥ እኛ ችሎታ የለንም፣ ግን የሆነ ፈቃድ አለን አይነት ነው። ግን አዳም ደግሞ እግዚአብሔርን የመምረጥም ክፉም መልካም የማድረግ ነፃ ፈቃድ አለው ብለሽኝ ነበረ። ስለዚህ እግዚአብሔር አዳምን ሲፈጥረው ክፉ ሆኖ ማለት ክፉን እንዲመርጥ እንግዲህ ችሎታ አለው ብለናል። ክፉን እንዲመርጥ ነው ወይስ መልካሙን እንዲመርጥ አድርጎ ነው? እሺ ባጠር አድርጌ ልመልስልህ። ክሊርሊ ከሞት በኋላ ከአዳም ሞት በኋላ የመጣ ነገር አለ። ከዛ በፊት ደግሞ የአዳምን ቢሄቪየር ስታዩ የተለያየ ነው። ለምሳሌ ከመሞቱ በፊት ከእግዚአብሔር ጋር ፐርፌክት ኮሚኒየን ነበረው፣ ይነጋገራል፣ ክፉን ነገር አያስብም፣ ጥሩን ነገር ለመስራት አይቸገርም ነበረ። ለምሳሌ እግዚአብሔርን ሁሌ ያናገር ነበር አይደል? ልክ ሞትን ከሞተ በኋላ ግን ምንድን የሆነው? ከእግዚአብሔር ሸሸ። ሲጠራው እንኳን የጠራው እግዚአብሔር እንጂ እሱ አይደለም። ከዛ ደግሞ ቢሄቪየሩ ኦር ኔቸሩ የተቀየረው እንዴት ነው? ለምን ትሸሻለህ ሲለው ምን አለ? ኖ ለምን የእግዚአብሔር እቅድ ላይ ነው ጥያቄ። የአዳም ምን ሆነ ሳይሆን እሺ ጥሩ እየተቀየረ ነገር አለ እያልኩኝ ያስረዳዊ ነው። ስለዚህ ጥያቄ እግዚአብሔር ግን አላማው እሺ እንትን ነው እንዳይረዝም ነው። እግዚአብሔር አላማው ሲፈጥረው አዳምን ከሁለት አንዱ ነው ሊሆን የሚችለው፣ ወይ እንዲያደርግ ነው ወይ መልካም እንዲያደርግ ነው የፈጠረው ብለሽ ነው የምታምኚው ነው። ያቺን ዛፍ ሲተክላት አዳም እግዚአብሔር እንበልና አዳም ያቺን ፍሬ አትብላም ሲለው እንዲበላ ነው የፈጠረው ወይስ እንዳይበላ ፈቀደለት? እኔ በቃ እዛ ጋር እኮ ነው ነገሩ ሁሉ እንትን የሚለውና ወይም ችግር የለውም ላስብበትም ካልሽ ችግር የለውም። የግድ ጦርነት አይደለም። እሺ እልባልስልሃለሁ። እሺ አሁን ከእግዚአብሔር ጋር ያለ ነው ከአዳም ውድቀት ጋር አይደለም። እሺ እግዚአብሔር ጋር ሲመጣ እግዚአብሔር የሚሰራበትን አሰራር ማወቅ አለብን። ለምሳሌ ዮሴፍን ምንም ነገር ከመሆኑ በፊት ህልም አሳየው። ኧረ እንዲቀለን ታወሳስቢው ኖ እንዴት እግዚአብሔር ስላም ሜሮን እሺ ቆያ ልትሳጨርስ ትገባለች። ኖ ሳገው ሳይሆን ፖይንቱ በጣም ኃይለኛ ፖይንት ነው ማለት የሚይዝሽ ነገር ስለሆነ ወደ ሌላ ነገር ሳትሄጂ አዳም ፍሪ ዊል አለው አይደለ? ሁለቱንም ይችላል ስላልሽኝ ነው። እኛን ተይንና አሁን እኛ ቶታል ዲፕራይቪቲ የሚባል ነገር አለብን። ልክ እኮ ነው ክብረት ያለው አዳም ፍሪ ዊል ነበረው አይደለ? ፍሪ ዊል ነበረው አይደል? በፍሪ ዊሉ እንዲበላና ነው ወይስ እንዳይበላ ነው የወሰነበት? ሲወስነው ኦኬ ድምጽ ወደ ኋላ ሄዷል። ክብረት እሺ አትሊስት መልስ
አንድ ጊዜ ልጨርስ ሀሳቤን። እሺ በኤግዛምፕል የሚሄደው ባይዘው ኤግዛምፕል ሞር ስለሚያስረዳ ነው። ለምን መጽሐፍ ቅዱስ ላይ ያሉ ነገሮች አዳም ጋር ነው። ሌሎቹ አሁን እንትኖቹ ከቶታል ዲፕራይቪቲ ያላባቸው ሰዎች አታምጫቸው። ኤግዛምፕል ቶታል ዲፕራይቪቲ የሚለውን ነገር ታያቸውና ቶታል ዲፕራይቪቲ የሌለበትን ወይም አጠቃላይ ብልሽነት ያልደረሰበትን አዳም ጋር ነውና ፍሪዊል ያለው ነው። ፍሪዊል የሌላቸው ሰዎች ፍሪዊላቸው እንትን ነው፣ አክቲቭ አይደለም፣ ፓሲቭ ነው። ስለዚህ አዳም ጋር ነውና በካልቪኒስት ወይ በካልቪኒስት ቲቺንግ አዳም ያንን ፍሬ እንዲፈራ ተወስኖበታል ነው የሚለው አይደል እንዴ? ቢካዝ ሁሉ ነገር ካልተወሰነ አንቺ እንደዛ ብለሽ ነው ወይ የምታምኚው ነው? አዎ እኔም እንደዛ ስለዚህ አዳም ያለው ክርስቶስ ፍሪዊል የሚባል ነገር የለውም ማለት ነው። አዳም ልጨርስ። አሁን ይሄ ነው እዚህ ጋር የእግዚአብሔርን ሉዓላዊነትና እቅድ ውሳኔውንና የሱን ምክር እኛ በአይምሯችን እንትና መረዳት ስለማንችል ችግር የለውም። አዎ እኛ እግዚአብሔርን የሚለውን ነገር ኮግኒቲቭ ቆይ ክብረት ኮግኒቲቭ የሚለውን ነገር አይደለም ሚስቲካል ነው ብለሽ እኮ መደምደም ትችያለሽ። እሱ አይደለም ጥያቄያችን። ፌር አይደለም እኔ መረዳት ስላልቻለኝ ሪል አይደለም እያልኩ ሪል አይደለም ማለት አይደለም እያልኩ እኔ መረዳት እኮ ታዲያ ሚስቲካል ነው የሚሆነው እኮ ሚስቲካል ነው ሜሮንሻ ሚስቲካል ነው የሚሆነው። የኔ አይምሮ ኮምፕሬንድ ማለት በምንነቱና ኮምፕሬንድ ማድረግ አልቻለውም። የኔ ሳይኮስ ነው ኮልሽ ይኸውልሽ እንትኑን ኮምፕሬንድ ማድረግ አልቻልሽም። እንትኑ ከአይምሮ በላይ ነው ብለሽ ዝጊውና ኮግኒቲቭ አይደለም በቃ ከአይምሮ በላይ ነው። ፍሪዊል አለው አዳም በፍሪዊል የለውም። እኛ ነው ፍሪዊል የላችሁም ማለት ፌር አይደለም ማለት አዳም ፍሪዊል አለው። በፍሪዊሉ ተጠቅሞ ኃጢአት እንዲሰራ ነው አስቀድሞ የወሰነበት። አዳም ከመስራቱ በፊት እሱን ነው የሚፈልገው፣ የሱ ፍላጎት። ሄር ሁለት ነገር አለ። የማዳንን መንገድ እኮ ዓለም ሳትፈጠር በፊት እኮ አዘጋጅቷል። ኖ አዳም ጋር ነው ያሳያስኩት። አዳም ጋር ያለው ፍላጎት የትኛው ፍላጎት ነው? እኔ ሜሮን አንድ ነገር ልበል በእውነት ይኸውላችሁ አሁን ቲክቶክ ላይ አንድ የለመድነው ነገር አለ መሰለኝ፣ የሆነ አንድ ሀሳብ ላይ መሸናነፍ እንጂ እንደው በቃ አንቺም እኮ ችግር የለውም። አሁን ለምሳሌ ይሄንን ነገር ቆይ በደንብ ሊየው ተስተችም እንዳላሳስት ተጨንቀሽ ከሆነ እንደዛ ፌር ነው። እኔ በቅንነትም ሊሆን ይችላል። እየመለሽ አይደለም መልስኩልህ እኮ ምን አልኩ ተወስኗል አልኩ። የጠየቀኝን ነገር እኮ መለስኩኝ። አሁን ይሄን የመቀበል ኦኬ በቃ እሱ ነው መልሱ። እሺ ጥሩ። እንደዛ ከሆነ እሺ ማብራሪያ ያስፈልገው ጥያቄው ግልጽ ስለሆነ በቃ ጥሩ ነው። እሺ ተወሰነ፣ እግዚአብሔር ከወሰነ ኃጢአት አዳም ያቺን ፍሬ እንዲበላ ከወሰነ በመብላቱ አዝኗል ወይም ሰው ክፉ በመሆኑ አዝኗል? እኛም ቶታል ዲፕራቪቲ ውስጥ በመግባታችን አዝኗል ወይስ አላዘነም ነው ቀጣዩ ጥያቄ። ይሄም ሲምፕል ጥያቄ ነው። አስበበትም ትችያለሽ፣ ግን ባታረዝሚው ማለት ነው። ችግር የለውም ማለት ይሄ እኔም ተሳስቼ ሊሆን ይችላል ምናምን። አሁን ስታወራ 10 ሰከንድ ከሰማው ጥያቄን እኔም ደግሞ ስመልስ አትሊስት 15 ሰከንድ ካልሰጠኸኝ እንድመልስ ከፈለክ ጥሩ አይሆንም። ለምን መሰለህ? አንድ መልስ በየስ ኦር ኖ የማይመለስ ነገር አለ። ከሁለቱ ውጪ ነው መልሱ። አዎ ፋላሲ እንዳልሰራ ነው። አዎ የስ ኦር ኖ ፋላሲ አለ። አዎ ልክ ነሽ። ከሁለቱ ውጪ ከሆነ መልሱ ከሁለቱ ውጪ ነው መልሱ። ቆያት አንዴ ጥያቄ ጠይቀሃል። መረዳት ከሆነ የምትፈልገው እያስረዳው ነው። አንዴ አንተ ደግሞ ትንበለኝና ልናገር። ለዚህ ነው ቅድም ያቋረጥከኝ። አዎ አዳም ላይ ተወስኗል። ያ ነገር ፍሬውን እንዲበላ ተወስኗል። ግን ከውሳኔ ብቻ ሳይሆን የሆነው ሌላም ውሳኔ አለ። ኢየሱስ ክርስቶስ አስቀድሞ ለብዙዎች እንደሚታረድ መጽሐፍ ቅዱስ ዓለም ሳትፈጠር በፊት ይሄም ተወስኗል። ስለዚህ ሁለት ነገር ነው እኮ እየሄደ ያለው። ኧረ ቆይ ልጨርስ። ሁለት ነገር ነው እየሄደ ያለው ማለት ነው። የማዳን መንገድንም እግዚአብሔር ያዘጋጃል በወደቀ ነገር። አንተ ጥሩ በማትለው ነገር መንገድ ውስጥ እግዚአብሔር ደግሞ የማዳንን መንገድ አዘጋጅቶ ሰዎችን አድኗል። ስለዚህ ለኃጢአት እንዲሰራ ነው አዳምን የፈለገው ታዲያ እያልክ መመለስ አትችልም ማለት ነው። ለምን? የማዳንን መንገድ ስላዘጋጀ። ቶታል ዲፕራቪቲ የክብረት ጥያቄ አዳም ኃጢአት በመስራቱ ደስተኛ ነው ወይስ አይደለም? ፈጣሪ ደስተኛ ነው ወይስ አይደለም? ወይስ ይፈልጋል? ሚነግረን አንድ ነፍስ ስጠፋ ዘንድ እግዚአብሔር ፈቃድ አይደለም አንድም ነፍስ ብሏል እኮ። ፈቃድ ካልሆነ እንደ ሰዎች ሊገቡ ይችላሉ። ከሱ ፈቃድ ውጭ የሚደረግ ነገር አለ? ያለ እሱ ፈቃድና ያለ እሱ ውሳኔ የሚደረግ ነገር አለ?
ይኸውልህ ፍቃድ ገባኝ። ኦኬ አይወድም ስለ ፈቃድ ነው እኮ። አዎ ገሃነም እንዲገቡ ፈቃዱ አይደለም ወይ? በፈቃዱ ውስጥ ደግሞ እነዚህ ሰዎች በኃጢአታቸው ወደ ሲኦል ይገባሉ ማለት ነው። ገባኝ። በኃጢአታቸው እንዲገቡ የእሱ ፈቃድ ነው ወይስ አይደለም ነው ጥያቄ። የእሱ ፈቃድ ነው አሁን እንትን ያልከኝ ነው እኮ አይደለም። እንትኑን እንድትረጁ ነው። አይ በቃ ምን መሰለሽ፣ እኔ በዚህ ደረጃ በካልቪኒዝም፣ አርሜኒያኒዝም፣ ኦፕንነስ ቴዎሎጂ ምናምን ነገር በጣም ተመችቶኝ የማወራው ርዕስ ነው። በጣም የምወደው ርዕስ ነው። በነገራችን ላይ አንቺ ከፈለግሽው እስልምና ጋር ደግሞ እስከ ጥግ ድረስ ይሄን ወላሂ ስመ ወላህ ምነግራችሁ ነገር ይሄን ትምህርት ጋር አይደለ? ይሄ የካልቪኒስት ወይ የካልቪኒዝም ሳይሆን የአርሜኒያኒዝም ነው የሚቀራረቡ ከኛ ጋር በትክክል ካየነው አርሜኒያኒዝምና የአርሜኒያኒዝም ነው እንጂ እንትን ነው። ወይም ደግሞ ሴሚ አውግስቲኒያን የሚባለው ነው። ከፊል የአውግስቲን የሚባለው ነገር ነው። መጀመሪያ ፈጣሪ ጥሪ ያቀርባል፣ ከዛ በኋላ ደግሞ ሰዎች ደግሞ ውሳኔ ይወስናሉ ነው። ካልቪኒዝም ሙሉ ለሙሉ ኮምፕሊትሊ የተሳሳተ ነው። የእንትናም እንትን የተሳሳተ ነው። የፔላርጌስ የሚባለው በአማርኛ ፔላርጌስ ይባላል፣ በእንግሊዝኛ አላውቅም። ከፊል ፔላርጌስ የሚባለውን ትምህርት አንቀበልም። የያዕቆብ አርሜኔስ እና የኦርቶዶክስ እና የካቶሊክ የፕሪዲስቲኔሽን ትምህርት ሙሉ ለሙሉ ከኛ ጋር ተስማሚ ነው። ሙሉ አሁን ካለ ከኛ ጋር አለሱና ወጀማ ጋር ማለት ነው። አሁን ምን እናደርጋለን? ኡስታዝ ሙአዝ ወጣ እንዴ? እሱ እኮ ፕሮፌሽናል ነው በዚህ ነገር ላይ። አረ ሳቡልኝ አንድ ጊዜ በጣም ደስ የሚለኝ እንትን ተወያዩ። በቃ እኔ ይሁን ካብሮ ልውረድ። ወይ ቴንክ ዩ። እኔ በጣም ወደው ክብረት የሆነ ነገር ሰጥና ኡስታዝ ሙአዝ ደግሞ በዚህ ፕሮፌሽናል ነው። በዚህ ነው ዲግሪውን የሰራው ራሱ ማለት ነውና አረ ባላ ሳቡልኝ ወይ ደውሉለት። እኔ እኮ መጨረሻ መጠበቅ ባይዘው እኔ በጣም ወደው ርዕስ ነው። እሺ እኔ ማጠቃለያ ሰራበትና እሺ እኔም በጣም የምወደው ርዕስ ነው እና በጣምም ያስጨንቀኝ የነበረም ርዕስ ነው። ከረጅም ጊዜ በፊት ዓመታት በፊት እኔ የጸናሁበት አንድ እንግዲህ ይሄ ነው። ምንድነው እኔ አንድ ማለት የምፈልገው ማለት እኔም ተሳስቼም ሊሆን ይችላል የሐሳብ መንሸራሸር። እኔ ይሄንን ማወቅና ለማወቅ ያድናል ወይ ማያድንም ብዬ አላምንም። ትልቅም ኮንሰፕት ስለሆነ የምንረዳው የምናድግበት ነው ብዬ አምናለሁ። ለምሳሌ አርሚኒያን፣ ካልቪኒስት አንዳንዴ ካልቪኒስቶች አርሚኒያኖች አልዳኑም፣ ኦፕን ቴስቶችማ ምንም እግዚአብሔርንም አያውቅም እያሉ ነው ምናምን ይላሉ። እኔ አክቹዋሊ ይሄንን የተረዳ ሰው አይደለም፣ ኢየሱስን ላይ ነው ነገር ያለው። ግን እንወያይ ምን ብናደርግ ጥሩ ነው? አጠቃላይ ይሄ ቲክቶክ ላይ ያለው ነገር ትንሽ ብንነቃ የምለው ነገር ሐሳብ ይንሸራሸር እስከምናውቀው ድረስ እስከገባን ድረስ እንየው። ከዛ አዲስ ነገር ከመጣ ይሄንን ነገር አይቼው እመጣለሁ ምናምን እኔም አይቼው የምመጣ ነገር ይኖራል ምናምን እና እንደዛ አድርገን ብንወያየው ጥሩ ነው። ኤኒ ታይም እኔ እንትኑ ይሄ የኦፕን ቴይዝም የሚባለውን ነገር እኔ በጣም ጽንፈኛ ነኝ። ደግሞ ማለት ይሄ ፔላጂስ ምናምን ትንሽ ይመለሳሉ መሰለኝ እግዚአብሔር አያውቅም የሚለውን ነገር መጠቀም ስለሚፈሩ ብዬ አስባለሁ። ግን እኔ ሎጂካል ነው እግዚአብሔር ሎጂካል አንደርስታንዲንግ ነው ሊኖረን የሚገባው ስለ ፈጣሪ ራሱ ሎጂክ ይወስነዋል ስል ምንድነው እርስ በርሱ የሚጣረስ ነገር የለውም ፈጣሪ ኮንሰፕት ላይ ምናምን ብዬ ነው ማምነው። በዛ አካሄድ ተኛ ያገኘሁት እኔ እውነቱን ለመናገር ኦፕን ቴይዝም ነው። ሌሎቹ ብታመጧቸው በደንብ ሲመረመሩ ኢቨንቹዋሊ ወይ ፈጣሪ አቅዷል ነው ሜሮን እንዳለችው፣ ወይም ደግሞ እያወቀን ያደረገው ግን አዘነ የሚለው ደግሞ ምንም ሴንስ አይሰጠኝም ማለት ነው። አላማው ነበር ስቲል እያወቀም ካደረገው ብዬ ነው ማምነው። እናንተም የመሰላችሁን በሉ። እናመሰግናለን ክብረትዬ። እኛ የምንለው ምንድነው እስልምና ጋር ያለውን የቀደር ትምህርት በቃ ማለት በጣም ሁለት ነገሮች አሉ። አንደኛው የጥቅላዊ የሆኑ ነገሮች የተወሰነ ውሳኔ እኔን የሚመለከት ስላልሆነ ምንም አይመስለኝም። ለምሳሌ ሙሲባ በላ ምናምን ሲመጣብኝ ምንም ነው የማይመስለኝ። ለምን የኔ እንትን ድርሻ የለበትም። እኔን የሚመለከተው እኔን የሚያስጠይቀኝና ሊያስቀጣኝ የሚችለው ነገር ላይ ግን ጎበዝ እንደሆነ ያደርገኛል። ሙስሊም በዚህ ነው አልሐምዱሊላህ በዚህ ነው እንትን የሚለው። በዚህ ዙሪያ ላይ በቀደር ዙሪያ ላይ በፕሪዲስቲኔሽን ላይ ወይም በቀድሞ ተወስኖ በሚባለው ነገር ላይ በደንብ ፕሮፌሽናል የሆነው እኛ መካከል ያለው ኡስታዝ ሙአዝ ነው ማለት ነው። እና መድረኩን ለሱ ለቅና ስለ ፕሪዲስቲኔሽን ሙሉ ለሙሉ ትምህርት ሰጠናል ማለት ነው። ኢንሻአላህ ሁላችንም እናዳምጣለን። በትልቁ አድርጉት እስቲ ኡስታዝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ሰላም ወራህመቱላሂ ወበረካቱሁ። ኡስታዝ ወሒድ ነው። ሰላም ማሻአላህ ነበርክ አይደለ ስናወራ? አዎ ነበርኩኝ፣ ሳዳምጥ ነበር፣ በደንብ ሳዳምጥ ነበር። በቃ ስለዚህ አሁን በደንብ ጊዜ ወስደህ አብላልተህ በዚህ ዙሪያ ላይ ያሉትን ሁለቱን ክፍሎች የቀደር ደረጃዎች ስንት እንደሆኑ ከዛ በኋላ ደግሞ
ሁለቱ ሸርዒና ከዊኒ የሚባሉት ምንድናቸው የሚለውን ወደ አማርኛም እየመለስክ በደንብ ብትንትን አድርገህ ለኡማው ኢንሻአላህ። ሌሎቻችሁ ቅሉ ያ ጀማ የሚጠቅም ትምህርት ነው። ፕሮፌሽናል ነው። በዚህ ነገር ላይ ዲግሪውን የሰራበት ነው። ይቅርታ ማስተርስን ነው የሰራበት። ማስተርስን ነው የሰራበት። በቃ ስለዚህ በዚህ ዙሪያ ላይ እየሰራበት ስለሆነ ሌላ ጊዜም ጥያቄ ሲኖራችሁ በደንብ ፕሮግራም እያያዝን በዚህ በቀደር ዙሪያ ላይ እንማማራለን ማለት ነው ኢንሻአላህ። ተቀበል። ቢስሚላሂ ራህማኒ ራሂም ጀዛከላሁ ኸይር ኡስታዝ ወሒድ። ድንገት እርሶን ሰላም ለማለት ብቻ ነበር የገባሁት። ስገባ ደግሞ የተነሳው ቶፒክ በጣም ደስ የሚል ቶፒክ ነው። ከበፊትም ጀምሮ የሚወደው ቶፒክ ነው። ምክንያቱም ስለ ቀደር ጉዳይ አብዛኛው ወንድሞችና እህቶች ግራ የተጋቡበትና መጠየቅም የከበዳቸው ነጥብ ነው። ምክንያቱም ከጠየቁ የሆነ ችግር የሚፈጠርባቸው አድርገው ነው የሚያስቡት። ነዓም የቀደር ጉዳይ በደንብ አድርጎ ወደ ውስጡ ገብቶ የማይሆን ጥያቄ የሚያነሳ ሰው ሌላ ጥያቄ ሊፈጥርበት ይችላል። በተለይ ቀደር የሚባለው ነገር ከሚስጥርነቱ ጋርም ተያይዞ ማለት ነው። ስለዚህ አሁን የቀደር ጉዳይ በጣም ሰፊ ጉዳይ ነው። ብዙ ሰዎች ይፈሩታል። ወላኪን መጠየቅ ያለባቸው የማይፈሩ ጥያቄዎች፣ በተለይ ዛሬ ወገናችን ክብረት እንዳነሳው አይነት ጥያቄዎች ሲነሱ ደግሞ ለነሱ አይነት ጥያቄዎች መልስ መስጠት የበለጠ ኢስላም ላይ እንድንጸናና ኢስላም ምን ያህል ፍትሃዊ እንደሆነ አላህ ደግሞ ሱብሓነሁ ወተዓላ ምን ያህል ለፍጥረቱ አዛኝ አምላክ እንደሆነ በደንብ አድርጎ ያሳውቃልም ማለት ነው። ስለዚህ ኢንሻአላሁ ተዓላ እንትን እላለሁ። ቅድም ኡስታዝ ወሒድ ተናግሮ ነበር አልቀደር አልሸርዒ አልቀደር አልከውኒ በሚል ወይ ደግሞ አልመሺአ የሚባለው አጠቃላይ ወደ ቀደር አልከውኒ ነው የሚመጣው። እሱን ነገር ተናግሮ ነበር ኡስታዝ ወሒድ። ያንን ነገር ለመተንተን ያክል ነው ኡስታዝም አንስተውታል፣ ለመድገም ያክል ማለት ነው። ወላኪን ስንደግሞ ወደ ውስጥ እየገባን ነው የምንደግመው። ምን መሰላችሁ ወንድሞችና እህቶች፣ ስለ ቀደር ጉዳይ ሲነሳ ወይ ደግሞ ስለ ፈጣሪ ውሳኔ የሚባል ነገር ሲነሳ ትላልቅ 4 ነጥቦች አሉ መታወቅ ያለባቸው በኢስላም ደረጃ። አሁን ቅድም ወገናችን ክብረት ያነሳው ነገር ከክርስትና እምነት አንፃር እሱ ሲያነሳው ሳዳምጥ ነበር። ትክክለኛ አስተሳሰብ ነው የክብረት አስተሳሰብ። ምክንያቱ ሲባል አምላክ ይሄን ነገር ካደረገ በኋላ ተጸጸተ የሚል ነገር ከመጣ የሚያውቅ ሰው አንድን ነገር የሚያውቅ ሰው ያን ነገር በማድረጉ አይጸጸትም። ምክንያቱም ፈጣሪ አዋቂ ነው፣ ጥበበኛ ነው፣ ሁሉም ነገር ለማድረግ ምክንያት አለው ተብለን የምናምን ከሆነ ያን ነገር ካመንን ባደረገው ነገር ላይ መጸጸት የለበትም። ከዚያ አንፃር ነው እሱ እያሰበ ያለው። ወላኪ ወደ ኢስላም ስንመጣ ስለ ቀደር ጉዳይ ሲነሳ ቀደር 4 ትላልቅ ነጥቦች አሉት። ከ4ቱ ነጥቦች የመጀመሪያው ዒልም ነው ወይ ደግሞ እውቀት ነው። ፈጣሪ ይሄን ነገር ያውቃል ወይስ አያውቅም የሚል ነገር ነው። ሁለተኛው ነጥብ ደግሞ አልኪታባ ነው፣ ጽሁፍ፣ ያ የሚታወቀው ነገር እውቀቱ ተጽፏል አልተጻፈም የሚል ነገር ነው። ሶስተኛው ደግሞ መሺአ ነው፣ ፍላጎት ነው። ይህ ነገር የፈጣሪ ፍላጎት አለበት ወይስ የለበትም የሚል ነው። አራተኛውና የመጨረሻው ደግሞ አልኸልቅ ነው የሚባለው ፍጥረት ማለት ነው፣ ያን ነገር መፍጠር። ምክንያቱም የሆነ ነገር በምናብህ ላይ ብቻ አስቀምጠህ የምትንቀሳቀስ ከሆነ አሁን ለምሳሌ በጥናት ደረጃ ስታመጣው ሳይንቲፊካሊ የሆነ ነገር ስታስቀምጥ ሃይፖቴሲስ የሚባል ነገር አለ፣ የሆነ በግምት የሚቀመጥ ነገር። ያንን በግምት የሚቀመጠውን ነገር የሆነ ነገር ተሰራበትና ጥናቶችን ካደረክ በኋላ ነው ያ ጥናቱ ፍጥረት የሚባለውን ነገር ነው የሚገልጸው፣ ወይ ደግሞ ያን ነገር ስራው ተፈጥሮ በአካል ሲታይ ማለት ነው። እነኛ 4 ነጥቦች አሉት በኢስላም። ወደ መጀመሪያው ስንመለስ ፈጣሪ ሁሉን ነገር ያውቃል ወይስ አያውቅም? ወደ ዒልም ጉዳይ ስንመለስ ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም በግልጽ እንዳስቀመጡት ኢነላህ ያዕለሙ ማ ካነ ወያዕለሙ ማ የኩን ወያዕለሙ ማ ለም የኩን ለው ካነ ከይፈ የኩኑ ነው ያሉት። አላህ ሱብሓነሁ ወተዓላ አይሰማም ነው የምትሉት ወንድሞች? አይሰማም ነው የምትሉት? እሺ ኢነላህ ያዕለሙ ማ ካነ፣ አላህ ሱብሓነሁ ወተዓላ ተፈጥሮ ያለፈውን ነገር ሁሉንም ያውቀዋል። ወያዕለሙ ማ የኩኑ፣ ያልተፈጠረውን ገና ወደፊት የሚከሰተውን ነገር በአጠቃላይ ያውቀዋል። ወያዕለሙ ማ ለም የኩን ለው ካነ ከይፈ የኩኑ፣ ያልተፈጠረን ወይ ደግሞ ያልተከሰተን ግን ያለፈን ነገር ቢከሰት ኖሮ ምን ይሆን እንደነበር በደንብ አድርጎ ያውቀዋል። ለምሳሌ ያክል የሆነ ግለሰብ መኪና እያሽከረከረ ቅድም መኪና ይዤ ነው የመጣሁት። መኪና ይዤ ስመጣ አልሐምዱሊላህ ምንም አይነት ችግር መንገድ ላይ አላጋጠመኝም። የሆነ ችግር መንገድ ላይ ቢያጋጥመኝ ኖሮ ምን ሊከሰት እንደነበር አላህ ሱብሓነሁ ወተዓላ ያውቀዋል ማለት ነው። ማለትም የተከሰተውን ወይ ደግሞ የሆነውን ነገር ብቻ ሳይሆን ያልሆነው ነገር እንኳን በፕሮባቢሊቲ ደረጃ እንኳን የተቀመጠውን ነገር በአጠቃላይ ፈጣሪ ያውቀዋል ነው። ወላኪን ሁለተኛ ነጥብ ላይ እንመጣለን። አሁን ሁለተኛ ነጥብ ላይ እንመጣለን። እሱ ምንድነው? ኪታባ ነው። ይሄ ፈጣሪ የሚያውቀው ነገር አላህ ሱብሓነሁ ወተዓላ ያወቀው ነገር ሙሉ በሙሉ ተጽፏል ወይስ አልተጻፈም? ይሄንን ኡስታዝ ወሒድ ቅድም አስተውት ነበር። አላህ ሱብሓነሁ ወተዓላ ያወቀው ነገር ሙሉ በሙሉ ተጽፏል፣ ግን ረብል ዒዘቲ ወልጀላል ዘንድ ነው የተጻፈው፣ አላህ ሱብሓነሁ ወተዓላ ዘንድ ነው። ግን አላህ ሱብሓነሁ ወተዓላ ቁርአን ላይ ሲናገር
ፊሃ ዩፍረቁ ኩሉ አምሪን ሐኪም ብሎ ስለ ለይለተል ቀድር ሲናገር ለይለተል ቀድር ላይ እኮ በሚቀጥለው ዓመት የሚከሰት ነገር በአጠቃላይ ይወርዳል ይላል አይደል? የሚከሰተው ነገር በአጠቃላይ ይወርዳል በለይለተል ቀድር ላይ ማለትም ወደ ለውሐል መሕፉዝ እንዲመጣ ይደረጋል ነው። ወደ ለውሐል መሕፉዝ መጣ ማለት ደግሞ መላኢኮችም ያን ነገር ኢጥላዕ የማድረግ አቅሙ ያላቸው መላኢኮች አሉ ወይ ደግሞ መልአኮች አሉ ፈጣሪ ፍቃድ የሰጣቸውና ያን ነገር ማየት የሚችሉ ማወቅ የሚችሉ። ቅድም ወገናችን ክብረት ያነሳው አስተሳሰብ የመላኢኮች አቅም ነው። በኢስላም ደረጃ ስመጣ የፕሮባቢሊቲ ጉዳይ የሚባለው አላህ ዘንድ አይደለም። አላህ ዘንድ በፕሮባቢሊቲ ማወቅ ምናምን የሚባል ነገር የለም። እውቀት ነው፣ ሁሉንም ያውቀዋል። መላኢኮች ጋር ስመጣ ለመላኢኮች የሚሰጠው መዝገብ ሁለት አይነት ነው። አንደኛው ሙሉ በሙሉ ተደምድሞ አልቆ ተፈጽሞ የተሰጠ መዝገብ ነው። ማለትም መዝገብ ላይ አሁን ለምሳሌ 10 ነጥቦች ተነሱ ቢባል ለምሳሌ ነው 10 ነጥቦች ተነሱ ቢባል ከእነኚህ 10 ነጥቦች መካከል 5-6ቱ ነጥቦች ሙሉ በሙሉ ስሩ የተሰመረለትና የተቆረጠ ነገር ነው። እከሌ እንዲህ ያደርጋል እንዲህ ይሆናል የሚል ነገር። ወላኪን 4 ነጥቦችን ፈጣሪ እንዲንጠለጠል ያደርገዋል። ነጥቦቹን የሆነ ነገር ላይ አልቀደሩል ሙዓለቅ ነው የሚባለው፣ የተንጠለጠለ ቀደር ይባላል ያኛው። ለምንድነው እንደዚህ ያደረገው? ሂክማው ምንድነው? ፈጣሪ ለምን እንዲህ ያደረገ ሲባል እኛ እናውቅም የሚል ነገር ብቻ አይደለም ዑለሞች ያስቀመጡት። ፈጣሪ ያን ነገር ያደረገበት አንዱ ትልቁ ጥበብ ምንድነው? የፈጣሪን ዕውቀት ማንም ማወቅ እንደማይችል ማሳያ ትልቁ ነጥብ ነው። አላህ Subhanahu Wa Ta'ala የሚከሰተውን ሁሉንም ነገር ያውቃል። መኽሉቆች ግን ሁሉን ነገር ሊያውቁ አይችሉም። ኢቭን የሚቀጥለው አመት ላይ እንኳን የሚከሰተውን ነገር መላኢኮች ሙሉ በሙሉ ሊያውቁ አይችሉም። ስለዚህ ለፈጣሪ ለመላኢካ የሚሰጠው ዕውቀት ወይ ደግሞ መላኢኮች ያን ነገር እንዲያውቁ ተደርጎ ጻፉለት ተብሎ የሚሰጠው ነገር ግማሹ የተንጠለጠለ ይሆናል። ምን ላይ ነው የሚንጠለጠለው? እከሌ ዱዓ ካደረገ እንዲህ አይነት ነገር ስጡት፣ ዱዓ ካላደረገ ደግሞ ይሄን ነገር ከልክሉት ተብለው ይሰጣሉ። ተግባባን? ዱዓ ካደረገ ይሄን ነገር ስጡት፣ ካላደረገ ደግሞ ከልክሉት ይባላል። የሚገርማችሁን ነገር ልንገራችሁ። ረበል ዒዘቲ ወልጀላል ካደረገ ስጡት፣ ካላደረገ ከልክሉት የሚለው ነገር በእውቀት ደረጃ ሙሉ በሙሉ ጀዝም ተደርጎ ተቀምጧል። ፈጣሪ ዘንድ አላህ ዘንድ ሙሉ በሙሉ ተቀምጧል። ወላኪን ለመላኢኮቹ ሲሰጥ ግን ግማሽ ተደርጎ ነው የተሰጠው። አለበለዚያማ መላኢኮቹ ሙሉ በሙሉ ካወቁ ፈጣሪ ሙሉ በሙሉ ካወቀ ፈጣሪና መላኢኮች መሃል ምኑ ነው ታዲያ ዲፍረንሱ? ሁለቱም እኩል ሆኑ ማለት እኮ ነው። አላህና መልአኮቹም እኩል ነው የሚያውቁት ማለት ነው። አላህ ደግሞ Subhanahu Wa Ta'ala ብዙ ዕውቀቶች አሉ። ከሱ ውጭ የትኛውም ፍጡር እንዳይደርስበት የሚፈልገው የትኛውም ፍጡር እንዲያገኝ የማይፈቅዳቸው ዕውቀቶች አሉ። ከነኚህ ዕውቀቶች መሃል የነገሮች እጣ ፈንታ የሚለው ነው ማለት ነው። ስለዚህ አሁን ወደ ቀደር ጉዳይ ስንመለስ የዕልሙ ጉዳይ ላይ አላህ ሁሉን ነገር ያውቃላልን። ሁለተኛ ደግሞ የጽሁፍ ጉዳይ ላይ ነው። ያ የሚታወቀው ነገር ተጽፏል፣ ነዓም ተጽፏል። ወላኪን ወደ ለውሐል መሕፉዝ መጥቶ የሚጻፈው ግን ወደ መላኢኮች የሚወረደው ግን ሙሉ በሙሉ ጀዝም የተደረገው ብቻ ሳይሆን የተንጠለጠለውን ጭምር መጥቶ ለነሱ ይሰጣቸዋል። ለዚያ ነው መላኢኮች ባሪያ ስራን ሲሰራ አይደለም የሚመጣውን ነገር ሊያውቁ ይቅርና አንድ ባሪያ የሆነ ነገር ሲሰራ ለምሳሌ ሙአዝ እዚህ ጋር ተቀምጦ ዳዕዋ ያደረገ ነው እንበል። ለምሳሌ ሙአዝ እዚህ ጋር ተቀምጦ ዳዕዋ የሚያደርገውን መላኢኮች ቁጭ ብለው ይጽፋሉ። ሲጽፉ ግን ሙአዝ 10 ቃላቶችን አውጥቷል፣ ይሄንን ቃላቶች እንዲህ ዳዕዋ ያደረገ ነው የጻፈው ብለው ይጽፋሉ። ግን ያ ነገር ለፈጣሪ ብሎ ነው የተሰራው ወይስ ለማሳየት ነው? ሰዎች ፊት ለመደነቅ ነው ለመታወቅ ነው የሚለው ነገር አያውቁም መላኢኮች። አላህ ብቻ ነው የሚያውቀው ያንን። ለምን ሲባል ውስጥ ያለውን ነገር ለማንም ፍጡር ፈጣሪ ግልጽ አድርጎ ስለማያሳይ፣ ያ ደግሞ ለፈጣሪ ብቻ የሆነ ዕውቀት ነው። ከፍጡሩም የሚለይበት ትልቁ ጥበቡ ያ ስለሆነ፣ ስለዚህ አሁን ሁለተኛው ነጥብ ላይ የጽሁፍ ጉዳይ ጨረስም ማለት ነው። ሶስተኛ ላይ ደግሞ የመሺአ ጉዳይ ነው። የሆነን ነገር የመፈለግ ጉዳይ እንዲከሰት ፈልጓል ወይስ አልፈለገም? ፈቅዷል ወይስ አልፈቀደም? ፍቃድና ፍላጎት ይለያያል። በዚሁ አጋጣሚ ፍቃድና ፍላጎት ይለያያል። መሺአና ኢራዳ ነው የሚባለው፣ ወይ ደግሞ ኢራዳ ከውንያ፣ ኢራዳ ሸርዕያ። ኢራደቱል ከውንያ የሚባለው መሺአ ራሱ ነው በአረብኛ ስንመጣ ማለት ነው። ፍላጎትና ፍቃድ ይለያያሉ። ኢራዳ ነው የሚባለው። ነዓም ኢራዳ ማለት የሆነ ነገር መፈለግ ነው። በኢስላም ኢራዳ የሚባለው ፍላጎት የሚባለው ወደ ፈጣሪ የሚወሰደው ፍላጎት ሁለት አይነት ፍላጎቶች ናቸው። የመጀመሪያው ሃይማኖታዊ እምነታዊ ፍላጎት የሚባለው ነው። ሁለተኛው ደግሞ ክስተታዊ ፍላጎት ነው የሚባለው። ኢራደል ከውንያ የሚባለው ወይ ደግሞ መሺአ የሚባለው ክስተታዊ ፍላጎት ነው። ክስተታዊ ፍላጎት ማለት ፈጣሪ የሆነ ነገር ሲፈልገው ወማ ተሻኡነ ኢላ አየሻ አላሁ ረቡል ዓለሚን የሚለው ነው። አላህ Subhanahu Wa Ta'ala የሆነ ነገር እንዲፈጠር ካልፈለጋችሁ ያ ነገር እንዲፈጠር ካልፈለገ ያ ነገር አይፈጠርም ማለት። እኛ ለምሳሌ ዱዓ ለማድረግ ፈለግን፣ ዱዓውን ለማድረግ ቁጭ ብለን ዱዓ እናደርግ ስንል የሆነ ነገር መጥቶ ረብሾን ተነሳን ማለት ነው።
ያ ነገር ምንድነው ሲባል ወደ ኢራደል ከውንያ ስንመለስ ወይ ደግሞ ወደ ክስተታዊ ፍላጎት ስንመለስ ፈጣሪ ያ ነገር እንዲፈጠር ስላልፈለገው አልተከሰተም ያ ነገር። ወላኪን ፈጣሪ ክስተቱን እንዲከሰት ቢፈልግ ኖሮ በተከሰተ ነበር። ይሄ ክስተታዊ የሚባለው ነው። ወላኪን እምነታዊ ፍላጎት የሚባለው አላህ ከፍጡሮቹ እንዲያደርጉ የሚፈልጋቸው ነገሮች ናቸው። እንዲሁም ቅድም ኡስታዝ ወሒድ በጣም ደስ የሚል ነጥብ አንስቶ ነበር። በጣም ደስ የሚል እሱ ምንድነው ስለ ፈጣሪ ስራና ፈጣሪ ምግባርና የሰዎች ምግባር የሚባለው ስራ የሚባለው ነገር ፈጣሪ በራሱ ስራ እኛን አይጠይቅም። በሰዎች ስራ ግን ሰዎችን ይጠይቃል። ምክንያቱም ወላ ተዚሩ ዋዝረቱ ውዝረ ኡኽራ ነው። ሌላ አካል ባደረገው ነገር የሰው ልጅ መቀጣትም ስለሌለበት ስለዚህ አሁን ወደ ኢራደል ከውንያ ስመጣ ሁሉም በምድር ላይ የሚከሰት ክስተት በአጠቃላይ ፈጣሪ የፈቀደው ነገር ብቻና ብቻ ነው። ተግባባን? ፈጣሪ የፈቀደው ነገር ብቻና ብቻ ነው። ኢራደል ከውንያ የሚባለው ፍቃድን ስለሚተካ ወይ ደግሞ ክስተታዊ ፍላጎት አሊያም የፈጣሪ ፍቃድ የሚለው ነገር ስለሚተካ ፈጣሪ ካልፈቀደ ምንም ነገር ኢቭን የሚያምስ ሰው ፈጣሪን ሲያምስ ተፈቅዶለት ነው። ፈጣሪ ባይፈቅድለት ኖሮ አቅሙን ቢሰልበው ኖሮ መስራት አይችልም ነበር ያን ነገር። ወላኪን ፈጣሪ ፈቀደለት። ለምን ፈቀደለት ሲባል የግለሰቡ ውስጣዊ ቆሻሻነት ያን ነገር እንዲያደርግ ስለገፋፋውና የግለሰቡ ውስጣዊ ቆሻሻነት ደግሞ ያን ነገር ቢያደርግም ስለሚገባው። ለምሳሌ ያክል እንዲያው በሰው ልጅ ግምት እንኳን ብመጣ የሆነ ግለሰብ አንድ ውሻ አለው እንበል፣ ይቅርታ አድርጉልኝ ይሄንን ምሳሌ በመጠቀም የሆነ ውሻ አለው። ያ ውሻ ጭቃ ውስጥ መንደባለል ይወዳል። ወይ ደግሞ አሳማ አለው እንበል፣ አሳማ እያሳደገ ነው ቤት ውስጥ። ያ እሱ የሚያሳድገው አሳማ ጭቃ ውስጥ መንከባለል ይወዳል። ይህ ግለሰብ በጣም ውድ የተባለ ዓለማችን ላይ ያለው ውድ ነጭ ምርጥ የሆነ ጽድት ያለ ልብስ ገዝቶ ለዚህ አሳማ ቢያለብሰው ይህ ሰውዬ ጀዝባ ነው የሚባለው ስማርት ነው የሚባለው? በእናንተ ግምት እስቲ እናንተ መልሱልኝ። ምክንያቱም አሳማው ምንም ነገር የልብሱን ሚዛን አያውቀውም ሲጀመር፣ ሁለተኛ ነገር ደግሞ ልብሱን ያበላሸዋል እንጂ አንዳችም ከቦታው ልክ ይዞት አይሄድም አይደል? ነዓም አላህም ቁርአን ላይ ሲናገር መጥፎ ሰዎችን እስልምና የምንሰጣቸው ከሆነ ውስጣቸውን በበደል በወንጀል በክፋት ያቆሸሹ ሰዎች እስልምና የምንሰጣቸው ከሆነ ይህ ነገር ፍትሃዊ አይደለም የሚለውን ነገር ሲገልጽ ምን ይላል? አላሁ አዕለም ሐይቱ የጅዐሉ ሪሳለተሁ። አላህ እስልምናን ቀጥተኛው መንገድ መመራትን መልካም ነገር መስራትን ጥሩ ነገር ማድረግን ለማን እንደሚሰጥ ማንም አይነግረውም፣ በደንብ አድርጎ ጠንቅቆ ያውቃል አለ። ስለዚህ ኢስላም ሲሰጥ ወይ ደግሞ ኢማን ሲሰጥ የልብ ጽዳት ታይቶ የልብ መልካምነት ታይቶ የልብ ምንነት ተመርምሮ ነው የሚሰጠው። የልብ ምንነትን ደግሞ ማን ነው የሚወስነው የሚል ጥያቄ ይመጣል። የልብ ምንነትን ማን ነው የሚወስነው ወደሚለው ጥያቄ ስመጣ አላህ Subhanahu Wa Ta'ala የሰው ልጅ ወደ መሽያ በነገራችን ላይ የመሽያን ጥያቄ አልጨረስንም። ወደ መሽያ ጥያቄ ስንመለስ ደግሞ የሰው ልጅስ መሽያ አለው እንዴ? ፍላጎት አለው እንዴ? የሆነ ነገር የማድረግ ምርጫ አለው ወይ? ፍላጎት ወይ ደግሞ ምርጫ አለው ወይ? ነዓም የሰው ልጆችም ምርጫ አላቸው። የሰው ልጆች ምርጫ ምን አይነት ምርጫ ነው? አላህ Subhanahu Wa Ta'ala ለየትኛውም የሰው ልጆች ምርጫ ሰጥቷል። ቁርአን ላይ ሲናገር ረብል ዒዘቲ ወልጀላል ምን ይላል? ኢና هديناه السبيل اما شاكرا واما كفورا። ሁለት መንገዶችን መርተናል። ወይ ቀጥተኛው መንገድ ተመርቶ አመስጋኝ መሆን ወይ ደግሞ የጠመመው መንገድ ተመርቶ ወደ ጥፋት መሄድ ነው። ስለዚህ ግለሰቡ ሁለት ምርጫዎች አሉት። አላህም Subhanahu Wa Ta'ala የሱን ቀደር አንጠልጥሎ ለመላእክቶች ሲሰጥ ይህ ግለሰብ ይሄንን ሰላት ከሰገደ ከሰላቱ በኋላ ይሄ ነገር ይሁን፣ ከሰላቱ በኋላ ይሄ ነገር ይከሰት ብሎ ያስቀምጥለታል ማለት ነው። ተግባባን? አስተውላችኋል? ለምሳሌ እኔ በራሴ ላይ ያካስተዋልኩት ነገር አንዱ መልካምን ነገር ስሰራ ከዚያ በኋላ ላሉ መልካም ነገሮች ልቤ እየተከፈተ ይመጣል። በጣም ደስ እያለኝ መልካም ነገሮችን እያበዛው መጣለሁ። ጥሩ ነገር በሰራው ቁጥር መጥፎ ነገሮችን አንዴ ብቻ እንኳን ወንጀል ከሰራው መልካም ነገርን ደግሜ መስራት በጣም ይከብደኛል። ሐታ ወንጀልን ሰርቼ ምተኛ ከሆነ ለፈጅር ሰላት መነሳት ሁላ ይከብደኛል። ብዙ ጊዜ ያስተዋልኩት ነገር ነው ይሄ። ብዙ ሰዎች ራሳቸው ላይ ያስተውላችሁ ይሆናል። ለዚያም ነው አላህ Subhanahu Wa Ta'ala ቁርአን ላይ ሲናገር والذين اهتدوا زادهم هدى وآتاهم تقواهم ይላል። እነዚያ መመራትን የሚፈልጉና ቀጥተኛው መንገድ ለመመራት ራሳቸውን የሚታገሉ ሰዎችን ደግሞ زادهم هدى وآتاهم تقواهم ቀጥተኛው መንገድ የበለጠ ፈጣሪ ይመራቸውና በሩን ይከፍትላቸዋል። ያ ማለት ደግሞ አንድ ምን ሰራት መልካም ስራ ሌላ መልካም ስራን አስከትላ ትመጣለች። ሁለተኛዋ መልካም ስራም ሌላ መልካም ስራን አስከትላ ትመጣለች። እኛ ሰንሰለቱን እስከምንሰብረው ድረስ በሆነ ወንጀል ተግባባን። እንዲሁም ደግሞ ፈለማ ዛጉ አዛገ አላሁ ቁሉበሁም ይላል። እነዚያ የጥመትን ስራ ፈልገው ጥመትን የሰሩ ሰዎችን ደግሞ የጥመትን ስራ መርጠው ወደዚያ ስለሄዱ አጠመምናቸው አለ።
አንተም መጥፎ ነገር መስራት ስትጀምር ያንን መጥፎ ነገር በሆነ መልካም ስራ እስካልሰበርከው ድረስ መጥፎ ነገር መልካምን ነገር እያከበደብህ ነው የሚመጣው። መጥፎ ነገር እየሰራህ ትቀጥላለህ ማለት ነው። ስለዚህ ስለ መሺአ ጉዳይ ስመጣ የሰው ልጆች ምርጫ አላቸው። ነዓም ምርጫ አላቸው። ምርጫ እንዳላቸው የምታውቅና የማታውቀው ለምሳሌ ወይናችን ክብረት እዚህ ጋር ቁጭ ብሎ እያዳመጠ ነው ወይ ደግሞ ቅድም ሲናገር ነበር። ቅድም ይናገር በነበረበት ሰዓት ላይ ቲክቶኩን ዘግቼ ልውጣና ሙዚቃ ላዳምጥ ቢል ማንም አይከለክለውም አይደል? ማንም አይከለክልህም። ያንተ ምርጫ ነበር። ቲክቶኩን ዘጋና ወጥተህ ሙዚቃ ታዳምጥ ነበር፣ ትችል ነበር፣ ምርጫ ነበረክ። ወላኪን በራስህ ፍላጎት በራስህ ምርጫ ቁጭ ብለህ እያዳመጥክ ነው። አሁንም እየሰማኸኝ አቦይ ልጅ ደብሮኛል ምንድነው ዝም ብሎ የሚያወራው ብለህ መውጣት ትችላለህ። ማንም አይከለክልህም። ምክንያቱ ሲባል ነፃ ምርጫ አለክ። በዚህ ነፃ ምርጫ ምክንያት የምትመርጠው ነገር ይታይና ይገመታል። ይህ ግለሰብ መልካምን ነገር ይፈልጋል እንዴ ውስጡ ለመልካም ለቀና ነገር የተከፈተ ነው ወይ የሚል ነገር ይታይና በስተመጨረሻም በዚያ ልክ የምትመነዳ ይሆናል። ስለዚህ ወደ ምርጫ ጉዳይ ስመጣ ወደ ፈጣሪ ጉዳይ ስመጣ ፈጣሪ የሚሰሩትን ነገሮች በአጠቃላይ እስካልፈቀደ ድረስ አንዳችም ነገር ያለ ፍቃዱ አይሆንም። ምክንያቱም ግዛቱ ውስጥ እኮ ነው ያለነው አይደለ? ያለ ፍቃዱ ምን ልንሰራ ነበር? ተግባባን? ግዛቱ ውስጥ እኮ ነው ያለነው። ግዛቱ ውስጥ ያለ ሰው ያለ ፍቃዱ ምንም መስራት አይችልም። ግን የሰው ልጅ የምርጫ ነፃ ፍቃድ አለው ወይ? ነዓም ነፃ ፍቃድ አለው። ነፃ ፍቃዱ ግን ቬሪፋይ የሚደረገውና ወደ ተግባር የሚለወጠው የፈጣሪ ፍቃድ ሲታከልበት ነው። ለምሳሌ ያክል ክብረት አሁን እያዳመጠኝ ምን አለ? ይሄንን እንትን መጨረስ አለብኝ አለ። ይሄንን ላይቭ ባለው ጋር ስመጣ ፈጣሪን መገዛት የፈጣሪ ፍላጎት ነው። ቅድም ያነሳሃት ነጥብ አለች ክብረት። ፈጣሪ እሱን እንዳንገዛው ፈልጎ ነበር ማለት ነው የሚል ነገር አንስታል ነው። እዚህ ጋር አሁን ኢራዳ ሸርዕያ ጋር ነው የምንመጣው። ኢራዳ ሸርዕያ ማለት ፈጣሪ በአምልኮ ደረጃ ከሰዎች ልጅ የሚፈልገው ነገር ማለት ነው። በአምልኮ ደረጃ ከሰዎች ልጅ የሚፈልገው ፈጣሪ በአምልኮ ደረጃ ከሰው ልጅ የሚፈልገው አንድና አንድ ነገር ብቻ ነው። እሱ ምንድነው? እሱን እንዲገዙትና በሱ ሌላን እንዳያጋሩ፣ መልካም ነገሮችን እንዲሰሩ፣ ከመጥፎ ነገሮች እንዲርቁ፣ ጥሩ ነገሮችን ብቻ እንዲሰሩ ነው ፈጣሪ የሚፈልገው። ወላኪን ይሄ ኢራዳ ሸርዕያ የሚባለው ነገር የግድ መከሰት አለበት ማለት አይደለም። ፈጣሪ ያን ነገር ይፈልገዋል ማለት ከፈለገ በኋላ ለሰዎች ልጅ ምርጫ ይሰጣል። ከሰው ልጆች መካከል ምርጫውን ፈልጎ መጥቶ አጥንቶ ኦኬ ፈጣሪ ከኔ የሚፈልገው ይሄ ነው እንዴ ብሎ መጥቶ የሚፈልገው ወይ ደግሞ መጥቶ የሚያገኘው ፈጣሪ የፈቀደለት ሰው ያን ነገር ያገኛል። ያን ነገር ያላገኘና ኃጢአት የሰራ ሰው ደግሞ ኢራዳ ሸርዕያ የሚባለውን ፈጣሪ ከሱ የሚፈልገውን አምልኮአዊ ፍላጎትን ጣሰ ነው የሚባለው። እንዴ የፈጣሪ ፍቃድ ይጣሳል እንዴ? ፍቃድ ማይኩን ወንድሜ ተላ ባረከላሁ ፊክ እንኳን በሰላም መጣህ ብያለሁ። ስለዚህ አሁን ያለው ነገር ይሄ ነው ለማለት ፈልጌ ነው። ወገናችን ክብረት ወደ ፍቃድ ጉዳይ ስመጣ እንደዚያ ነው። መጨረሻ ጋር ስመጣ ደግሞ ወደ ኸልቅ አፍዓል العباد የሚባል የሆነ ትልቅ መስአላ ነው። ይሄ ትልቅ ሰፊ መስአላ ነው። አሁን እናውራ ካልን መግሪብኛ ጋር እየደረሰ ረጅም ሰዓት ነው የሚፈጀው። እሱ ምንድነው? ባሮች ስራቸውን ፈጥረዋል ወይ የሚል ባሮች ስራቸውን ፈጥረዋል ወይ? ባሪያ እኮ ስራውን ይሰራል አይደል? ለምሳሌ ያክል አሁን እየተናገርኩ ነው። አሁን እየተናገርኩ ያለሁትን ነገር ፈጣሪ ነው እያደረገ ያለው ካልን አንዳንድ ፍርቃዎች እንዲህ የሚሉት ምንድነው? ኸልቅ አፍዓል العباد ላይ እንዲሁም ተናጋሪው ግለሰቡ ሆነ እንጂ አምላክ ነው በሱ ውስጥ እየተናገረ ያለው የሚል እምነት አላቸው። በኢስላም ያ ነገር በአህለ ሱነት ወልጀማዓ ዘንድ እንዴት ነው የሚታየው ሲባል ላ አይደለም። አንድ ግለሰብ ሮቦትን ሰራን በል አንድ ግለሰብ ሮቦትን ሰራን በል ለምሳሌ እንዲቀርባችሁ ነው። የሆነ ሮቦት ሲሰራ አርቲፊሻሊ ኢንተሊጀንት የሆነን ሮቦት ነው የሰራው። አርቲፊሻል ኢንተሊጀንስ የተጫነበት ማለት ነው። ኢንተሊጀንት የሆነ ሮቦት ሰራ። ያ ሮቦት በራሱ ሰዓት ራሱን ማዘዝ የሆነ ነገር ማድረግ እንትን ማድረግ ይችላል ትእዛዝ ተደርጎበት። ያን ሮቦት ሙሉ በሙሉ ጭኖት ከሄደ በኋላ ያ ነገር ዋዕይ የሚባል ወይ ደግሞ አዌርነስ የሚባል አሁን ላይ አርቲፊሻል ኢንተሊጀንስ የሚባሉ ነገሮች በአጠቃላይ አዌርነስ የላቸውም። በዚሁ አጋጣሚ አዌርነስ የሚባል ነገር የላቸው። አዌርነስ ለመፍጠር ነው እየተካሄደ ያለው። የሰው ልጅ ግን አዌርነስ የሚባል ነገር አለው። በራሱ ሁሉን ነገር ሲያደርግ አስቦ አስተውሎ አስተንትኖ ጠቃሚውን ከንትኑ ለይቶ ምኑን ከምኑ ኢንፑት ነገር እንኳን ሳይቀመጥበት፣ ምክንያቱም ሲባል አፈጣጠሩ ራሱ ከነ ኢንፑቱ ስለተፈጠረ ማለት ነው፣ ከነ ሶፍትዌሩ ስለተፈጠረ። ስለዚህ አሁን በስተመጨረሻ ምንድነው የሚሆነው ነገር? ይሄን ሮቦት የሰራው ግለሰብ ሮቦቱን ለቀቀውን በል ሮቦቱ አዌርነስ ካለውና የፈለገውን ነገር በራሱ መርጦ በራሱ ምርጫ የሚሰራ ከሆነ ሮቦቱን የሰራው ግለሰብ ነው ሮቦቱ የሰራውን ነገር ሰራ የሚባለው ወይስ ሮቦቱ ነው ሰራ የሚባለው? እያስተዋላችሁ ነው ያልኩ ያለሁትን ነገር? የሆነ ግለሰብ አንድ ሮቦት ሰራ ነው ያልኩት። ያ ሮቦት አዌርነስ ካለው አሁን ያሉ ሮቦቶች አንድም አዌርነስ ያለው የለም። 0.0001 አዌርነስ ያለው ሮቦት የለም።
አዌርነስ ማለት ነገሮችን በራስ የማስተዋልና በራስ የማድረግ አቅም ማለት ነው። እስካሁን ድረስ ያሉት የሆነ ነገር ይጫንባቸዋል። ሲኢን የሚባሉ ነገሮች አሉ። ሲኢን ኢንፑት ማለት ነው፣ ይቀመጥባቸዋል። ያን ነገር ተንተርሰው ነው ነገሮችን እንትን የሚሉት። ግን በራሱ ፍላጎት በራሱ ፍቃድ ነገሮችን መወሰን የሚችል ሮቦት አንድ ሰው ሰርቶ ከለቀቀ፣ ምርጫ ሰጥቶት ከለቀቀ፣ ያ ሮቦት ተነስቶ የፈለገውን ነገር መርጦ የሚሰራ ከሆነ ያንን ነገር ሰራ የሚባለው ምንም እንኳን ያ ሮቦት ቬሪፋይ መደረግን ፍቃድን የሚጠብቅ ቢሆንም ያን ነገር ለመስራት ከዚያ ግለሰብ ያን ነገር ሲሰራ እከሌ ሰራ ነው የሚባለው፣ ሮቦቱ ሰራ ነው የሚባለው። ሮቦቱ ሰራ ነው የሚባለው ሙሉ በሙሉ አዌርነስ ስላለው ማለት ነው። ተግባባን? አዌር ስለሆነ ሮቦቱ ሰራ ነው የሚባለው። ከውዝ አዌርነስ አለው ሙሉ በሙሉ። ግን ሰውየው ምን አደረገ ነው የሚባለው? ቬሪፋይ ያደረገ ፈቀደለት ነው። ለምን ፈቀደለት ሲባል ሮቦቱ ያን ነገር ስለሚገባው ፈቀደለት። ወደ ፈጣሪ ጉዳይም ስንመጣ ወሊላሂል መሰሉል አዕላ አላህ ሱብሓነሁ ወተዓላ የሰው ልጅ ከፈጠረ በኋላ ሙሉ በሙሉ አዌርነስ እንዲኖረው ነገሮችን ማስተዋል እንዲችል ማስተንተን እንዲችል ጥሩ ነገር ከሰራው መነዳበታል የሚለውን ነገር እንዲያውቅ አደረገና መልእክተኞችን ልኮ መልእክተኞችም አጠቃላይ ያለውን ነገር የሰው ልጆችን አስረዱ። መልእክተኞች ከፈጣሪ ጋር ሰዎችን አስተዋወቁ። ከፈጣሪ ጋር ሰዎችን ካስተዋወቁና ሁሉን ነገር ካስቀመጡላቸው በኋላ የሰው ልጅ ተለቀቀ ማለት ነው ስራውን እንዲሰራ። የሰው ልጆች ያንን ስራ መስራት ጀመሩ። ያንን ስራ ሲሰሩ በራሳቸው ፍላጎት ነው የሚሰሩት፣ በራሳቸው ሐሳብ ነው የሚሰሩት፣ በራሳቸው ፍቃድ ነው የሚሰሩት። ያ ፍቃዳቸው ግን የፈጣሪን ኢራደል ከውንያ ወይ ደግሞ መሺአ የሚባለውን ያሻል ቬሪፋይ ተደርጎ ወደ ስራ ተገባ። ስለዚህ አሁን ሮቦቱ ሙሉ በሙሉ አዌርነስ ካለውና የራሱን ኃላፊነት የሚቀበል ከሆነ በራሱ የሚሰራውን ነገር ኃላፊነቱን የሚቀበል ከሆነ ሮቦቱ በሚሰራው ነገር የሮቦቱ ሰሪ ያን ነገር ሰራ የሚባልበት ምክንያት የለም። ግን አሰሪ ነው ቢባል ይቻላል። ለምሳሌ ያክል አላህ ሱብሓነሁ ወተዓላ ለም የፍዐል ወላኪነሁ አፍዐለ ነው የሚባለው። አላህ ሱብሓነሁ ወተዓላ ያን ነገር አልሰራም፣ ግን አሰራ። ሰራና አሰራ ይለያያል። ተግባባን? ሰራና አሰራ ይለያያል። ምክንያቱም ሰራ ማለት ራሱ ሙባሽር ነው፣ ያን ነገር በእጁ ይዞ አደረገው ነው። አሰራ ማለት ደግሞ ሌላ አካልን አሰራ ነው። አላህ ሱብሓነሁ ወተዓላ ለባሮች ስራ ሰሪ አይደለም፣ አሰሪ ነው። ናም ፈቃጅ አምላክ ነው። እነሱ ያን ነገር መስራት ሲፈልጉ ፈቀደላቸው። ለምን ፈቀደላቸው ሲባል ኃላፊነቱን ተቀብለው አይደል እንደ እየሰሩ ያሉት። ማለትም የሆነ ነገር ስትሰራ እኮ ወስነህ ያን ነገር ስታደርግ እኮ ኃላፊነቱን ተቀብለህ እኮ ነው አይደል እንደ የምታደርገው። የሆነ ነገር ወስነህ ሙዚቃ ስታዳምጥ አሁን ለምሳሌ ሙዚቃውን ይጎዳሃል መጉዳቱን እያወቅህ ነው የምታዳምጠው። ስለዚህ አንተ በራስህ ፍቃድ ፈልገህ አምነህበት እንትን ያልከውን ፈጣሪ ቢፈቅድልህ ታዲያ ችግሩ የቱ ጋር ነው? ምክንያቱም አንተ ስለምትቀጣበት አንተ ስለምትጠየቅበት ማለት ነው። ወላኪን እንዲህም ሆኖ አላህ ሱብሓነሁ ወተዓላ ወላሁ ዩሪዱ አን የቱበ ዐለይኩም እንዲህም ሆኖ ነፃ ምርጫ ሰጥቶክ ነፃ ምን ሰጥቶ ሁሉን ነገር እንዲፈቅዶልህ አግራርቶልህ እንኳን የፈለከውን ወንጀል ሰርተህ የፈለከውን በደል በድለህ ተመልሰህ ስትመጣና ይቅርታ አድርግልኝ ስትለው ትናንትና አቅሙን ሰጥቶ ያሰራህ አምላክና እሱን ያመጽከው አምላክ ዛሬ ተመልሰህ ይቅርታ ስትጠይቀው ግን አይ የሆነ እንትን አቅርብልኝ የሆነ እንትን አድርግልኝ የሚል ነገር የለም ፈጣሪ ዘንድ። ወዲያ ይቅርታ ያደርግልሃል፣ ነገሩ አለቀ ማለት ነው። ስለዚህ ይሄን ያለው ነገር የቀደር ጉዳይ ይሄን ይመስላል። ከዚህም በላይ በጣም ሰፊ ነው። በተለይ ኸልቅ አፍዓል العباد ላይ ኡስታዝ ወሂድም ይሄው እዚህ ጋር አሉ፣ እሳቸውም ሊተነትኑት ይችላሉ። ያን ነጥብ በጣም ሰፊ መስአላ ነው። ብዙ ፊረቆች የተፈጠሩበት ጉዳይም ነው ኸልቅ አፍዓል العباد የሚባለው። የመሺአ ጉዳይም እንደዚያው ነው። ቅድም ኡስታዛችን ያነሱት ጀብሪያና ቀደሪያ የሚባሉትም በዚህ ምክንያት ነው የተፈጠሩት እና ይሄን ይመስላል። ስለዚህ በኢስላም ውስጥ ያለው ይሄ ነው። አላህ ሱብሓነሁ ወተዓላ ለባሮች ፍቃድ ሰጥቷል። ናም ሰጥቷል። የነሱ ፍቃድ ግን ተግባራዊ ሊሆን የሚችለው ፈጣሪ ፍቃድ ሲሰጣቸው ወይ ደግሞ ሲፈቅድላቸው ነው። ፈጣሪ ለምን ፈቀደላቸው? እሱ እኮ ነው ያሰራቸው። አላሰራቸውም። የሰው ልጆች አዌርነስ አላቸው፣ ዋዒ አላቸው፣ ማሰብ ይችላሉ። እንዲሁም እኔ ማሰብ የምችለው ማድረግ የምችለው መፍቀድ የምችለው ነገር እኔ ለማድረግ ፈልጌ ስትከለክለኝ ተጋፋኸኝ ነው የሚባለው። እንዲሁም በአንደኛው ሳይድ ከመጣም ማለት ነው። ስለዚህ ፈጣሪ የሰዎችን ልጅ መብትን አይጋፋም፣ ሰጣቸው፣ አቅሙን ሰጣቸው፣ እንዲወስኑ ማደረጋቸው እንት እንዲሉ አደረጋቸው። በወሰኑት ነገር ግን የመጠየቅ ግዴታ አለባቸው ማለት ነው። ምክንያቱም ያን ነገር ስታደርግ ኃላፊነቱን ተቀብለህ ነው የምታደርገውና ይሄው ነው ያለው። አመሰግናለሁ። ጀዛኩሙላሁ ኸይረን። ሰላም አለይኩም ወራህመቱላሂ ወበረካቱ። የኔ ስጦታ ነው፣ በነፃ ነው የሚሰጥሽ። እሺ የኔ ስጦታ ነው። ምንም አንቺ ይልክልሻል ማለት ነው። ያለሽበት ሀገር ይልክልሻል። አማና ነው። እሱም የምትኖሪበትን ሀገር አድራሻ ጨዋነት አይደለም፣ ብልግና ነው። አማና ነው። እንደዛ ማንም ያደርግ የለም በመካከላችን በእኛ መካከል። ፕራይቬሲ የሆኑ ነገሮች ፕራይቬሲ ናቸው። ጨዋ መሆን አለብን። የሃይማኖት ጉዳይ ሲኖረው የሃይማኖት ጉዳይ ነው። እኛ መንፈሳዊ ሰዎች ነን። ስለዚህ ሌላ ነገር ፕራይቬሲ የምትኖሪበትን እንትን ምናምን ነገር ምናምን ለሰው አትናገሪ፣ አደጋም ሊኖሩ ስለሚችል ማለት ነው። አናውቅም የሌላ ቦታ ላይ ማለት ነው። ኢንሻአላህ ኡስታዝ ሐሰን ካለ ኮንታክት አድርጋት ሜሮንና ከአብዱ መርካቶ ጋር አገናኝልኝ።
ኢንሻአላህ በቃ ተግባብተናል ማለት ነው። መጽሐፉ ጥሩ ነውና ገምግሚና ሐሳብም ስጪኝ እሺ። እንትን እንዳትይ ማለትም ክሪቲክም እፈልጋለሁ መጽሐፉ ላይ ማለት ነው። በመዳን ዙሪያ በጣም ወደው አረስት ነው ይሄ ፕሪዲስቲኔሽን መዳን ምናምን ዙሪያ ላይ ሳሊቬሽን ላይ ያሉ ትምህርቶች የሆነ ቁርአን እንትን ነው ራሱ ቦልድ ክሌም ነው ራሱ ደማቅ አዋጅ ነው በመዳን ዙሪያ ላይ ያለው ብለን ነው የምናምነው። መጽሐፉን ይዩና ተገመግሚዋለሽ ማለት ነው። ሌሎቹም መጽሐፍ የምትፈልጉ ሰዎች ካላችሁ አቅም የሌላችሁ መግዛት ማችሉ ሰዎች ምናምን ካላችሁ አለን መጽሐፍ አለን። መጽሐፍ በነፃ መውሰድ ትችላላችሁ ኢንሻአላህ። አሁን ኤክስኪውዝ የለውም ሳንቲም ጥያቄ ምልክት ውስጥ መግባት የለበትም። ያላችሁት ሀገር ውስጥ ራሱ ይላክላችኋል ማለት ነው በነፃ ማለት ነው። አይ ደግሞ መግዛት እንችላለን ካላችሁ ደግሞ ገዝታችሁም ማንበብ ትችላላችሁ ማለት ነው። አብዱ መርካቶን ማንበብ ትችላላችሁ ገዝታችሁ ማለት ነው። ሁለት ምርጫ አላችሁ። ይሄን ለማለት ፈልጌ ነው። አለ አብዱ መርካቶ እናገባ ኡስታዝ ሜሮን ሳትወጣ አንድ ደቂቃ ጠይቂያችሁ ነበር። መታለች አለች እኮ ላይቭ ላይ ናት ያለችው። ሳትመጣ ብላ የለ መታለች አለች። አዎ አይ አንድ ደቂቃ አስተውዬ ነበረ። ክብረትዬ ልቀጥል? አዎ ጠይቃችሁ። እሺ አብዱ መርካቶን ላስገባው ነበር። አንዳንድ ጻፍ ቀጥል። ክብረት የክለብ ሃውስ ነህ? ክብረት ክለብ ሃውስ ጋር እንተዋወቅ ነበር። አይ እኔ ክለብ ሃውስ ይሰማል ድምጼ ይሰማል? ትሰማለህ? ተድላ አሰማሃለሁ። እሺ አሁን ይሰማኛል። እሺ አይ እኔ ክለብ ሃውስ አልነበርኩኝም ነው ያልኩህ። እሺ ቴንኪው። እዛ ክብረት የሚባል ሊሳቅ ስለነበር ነው። ሜሪ ግን ፎሎ አድርጌሻለሁ በግል አንቺ ጋር ማውራት ስለምፈልግ እኔ የኔ ንግግር እዚህ ስለማይሆን ስልክ ቁጥር እልክልሻለሁኝ። በግል ከአንቺ ጋር ማውራት ስለምፈልግ ፈቃደኛ ከሆንሽ በዋትስአፕ ደውለን ብናወራ ደስ ይለኛል። አመሰግናለሁ። ያው ፕራይቬት ጸሎት አላረግም። ጸሎት ፈልገ ከሆነ ይቃይ የምሬን የለም እናወራለን። በደንብ ደውይልኝ ፈቃደኛ ከሆንሽ በምናወራው ነገር ደስተኛ ነሽ ብዬ አስባለሁኝ። እንግዲህ ስልክ ቁጥር ልኬልሻለሁ፣ ፎሎ አድርጌልሻለሁ በቲክቶክ። እሺ ችግር የለውም። ተድላ እንዴት እየሄድክ ነው አንተ? ጥሩ እስልምናው ምናምን ጥሩ እየሄደልህ ነው? በጣም ሰላም ነኝ። አሪፍ ነው። እስቲ እንግዲህ እናወራበታለን ሜቢ። እሺ ችግር የለውም። ደህና ሁኑ። አመሰግናለሁ። ሰላም አለይኩም ወራህመቱላህ። ለኡስታዝ ማለት ጥያቄ ነበረኝ ይቻላል?